እሺ ፍጡር ምን ማለት ነው ሰላመዲ? ፍጡር ማለት የተፈጠረ ማለት ነው። ይሄ ሰርኩላር ዴፊኒሽን ነው። የተፈጠረ ማለት ነው ትላለህ እንዴ? የተፈጠረ ምን ማለት ነው? አዎ ያስገኘ ካልነበረበት ወደ ነበረበት ያመጣው ማለት ነው። አንድ አካል ሲሆን ስለዚህ ካለመኖር ወደ መኖር የመጣ ማለት ነው አይደል? አዎ ኦኬ። ቁርአን ፍጡር ነው ወይስ ፍጡር አይደለም? የአላህ ንግግር ፍጡር አይደለም። ቁርአን ብለህ መልስልኝ። ቁርአን ፍጡር ነው ወይስ ፍጡር አይደለም? ቁርአን የአላህ ንግግር ነው። የአላህ ንግግር ፍጡር አይደለም። መለስኩልህ። ስለዚህ ኦኬ። ስለዚህ ያልነበረበት ጊዜ የለም ማለት ነው። ማለት አላህ ተናጋሪ ከመሆን የተወገደበት ጊዜ የለም። ቁርአን ስለ ቁርአን ንግግሩ ነው። እሱ እኮ ንግግር ስፔሲፊክ ንግግር ነው። ቁርአን እያልክ አውራ። ስፔሲፊካሊ ስለ ቁርአን አይባልም። ስለ ንግግር ነበር አልነበር የሚባለው ለድርጊት ቅድም አላህ የተናገረው ንግግር ስትል ነበረ። ስለ ቁርአን ነው ስፔሲፊካሊ አርቲክል ቲዎሪዎችን ነው። እኔም ስፔሲፊካሊ ስለሱ ነው እያልኩ ንግግሩ ነበር አልነበረም ያልነበረበት ሰዓት የለም ማለት ነው ወይ? ነበር አልነበረም አይባልም። በፈለገው ጊዜ ተናግሮታል። እሺ ዴፊኒሽን የፍጡር ዴፊኒሽን ካለመኖር ወደ መኖር የመጣ ነው ብለኛል። ቁርአን ያልነበረበት ጊዜ ነበረ ወይስ አልነበረም? አይባልም። በመጀመሪያ ይስተት ነው አይባልም። ምንድነው አይባልም? ቁርአን ንግግሩን መች ተናገረው ትላለህ እንጂ ነበር አልነበረ ለአካል ነው እባክህ። ለቁስ አካል ነገር እንደዚህ የሚባል ነገር እባክህ እሱ ማስረጃ ታመጣለህ። ለአካል ነው ነበር አልነበረ የሚባለው። አዎ ይኸው በቋንቋ ነው የምንጠቀመው። እሱ ቆይ አንዴ ጥያቄ እኔ ነው። እሺ ቁርአን አሁን አለ የለም? ቁርአን ስትል የፈለግከው ምንድን ነው እንዴ? ቁርአን ስትለኝ ምንድን ነው? የአላህ ንግግር ነው አልከኝ እኮ። የአላህ ንግግር አሁን አለ የለም? ቁርአን የአላህ የተናገረው ንግግር አሁን እኛ ምን እናገረዋለን? እናነበዋለን። አለ ወይስ የለም እኮ እንጽፋለን። አለ ወይስ የለም እኮ በዚህ መልኩ አለ። እሺ አሁን አለ ብሎኛል። እሺ ቆይ ዓለም ሳይፈጠር በፊት ነበረ ይሄ ቁርአን ማለት የትኛው ቁርአን? እኔ የምናገረው ነው እያወራህ ያለው። ያንተ ንግግር ነው እንዴ? ቁርአን ያንተ ንግግር ነው። እኔ የምናገረው የምትለኝ ምንድን ነው? አንተ የምትናገረው ነው ቁርአን ይባል። የአላህ ንግግር አላህ ሱብሃነሁ ወተዓላ ዓለም ሳይፈጠር ተናጋሪ ነበረ። ቆይ ተናጋሪ ነበረ ወይስ ጉዳ ነበረ? እሱ አይ ዶንት ኬር አልጠየቅኩም። ቁርአን ስፔሲፊካሊ ቁርአን አሁን አለ ብለኛል። ቁርአን ዓለም ከመፈጠሩ በፊት ነበረ ወይስ አልነበረም? እኮ እኔ አለ ያልኩ ምንድን ነው? እየገባህ አይደለም። አየህ እሱን ነው ቁርአን አለ አላህ የተናገረው ንግግር አለ እያልኩ ነው። እኛ እያነበብነው ነው። አለ ከዓለም ከመፈጠሩ በፊት አለ ወይስ የለም? መች እንደተናገረው ቁርአንን መች እንደተናገረው አልነገረንም። ዓለም ከመፈጠሩ በፊት አለ ወይስ የለም? ዓለም ከመፈጠሩ በፊት ይናገረው ከዛ በኋላ ይናገረው አልተነገረንም። ስቃት አልፈውም አለ ወይስ የለም? እንዴ እየመለስኩ ነው። ማልፈ ለምን ስቃለሁ? አንተ ጥያቄ ራሱ ስላልገባህ ስቃት ታመልጥም ስለ አለ ወይስ የለም? ዓለም ከመፈጠሩ በፊት ይናገረው ከዛ በኋላ ይናገረው አልነገረንም። ፍጡር ነው አይባልም። ሲጀመር ለምንድን ነው አሁን አለ አልከኝ እኮ። አሁን እኮ ቁርአን የለም። ኧረ እባክህ ቁርአን ያልኩት እየነገርኩህ ነው። አላህ ባህሪ ምስኪን አለማወቅን በመሳቅ እያለ አንተ ነህ እንጂ ወላሂ አለማወቅ ምን እንዳልኩህ። ቆይ ሰዓቴን አትፍጅና የአላህ ንግግር አሁን አለ የለም? ቁርአን አለ። ለምን ቁርአን አለ የለም? አለህ ወዳጅ የት ነህ? እባክህና እና እንጂ አንጀቴን በላው እኮ መልስ። ደቂቃውን አስቁመው እኮ እስኪ ደቂቃውን አስቁመው። ሌላ ደቂቃ ጨምሪልኝ ብለህ ቁርአን የለም አስብለናቸው እንወጣለን። ምንም እኮ አለ የለም አይባልም። ቁርአን ራሱ አለ የለም አይባልም። ኔትወርክ ይዞት ይሆናል። ከኔ ጋር መቀጠል ትችላለህ። የቀረውን ደቂቃ ራሱ ይቀጥላል፣ ያስተካክላል። ብዙ ጊዜ እንደዚህ ስለሚሆን ችግር የለውም። ራሱ ያስተካክላል። ኔትወርክ ያስወጣውና እንትን ያደርገዋል። መቼ እንደተናገረ አልነገረንም ሲል፣ ስለዚህ ያልተናገረበት ጊዜ አለ ማለት ነው። ስልክ ገብቶኛል። ኦኬ ጣልቃ አትግባ። ቆስጠንጢኖስ ከእሱ ጋር እያወራን አይ እንዴ ጠፍተህ መተህ እሪ አትበል እንጂ ሰላም አዲን ጠፍተህ መተህ እሪ አትበል። እሺ ቁርአን አሁን አለ ነው። አሁን በቃ ጣልቃ አሁን ቀጥል። ጥያቄ አንድ ደቂቃ ጨምሩለት። በማል ስልክ ያቋርጠኛል። ችግር የለም ቀጥል። አሁን ቁርአን አለ የለም እኮ ጠይቅ እኮ እያልኩ እንዴ ምን እየሆንክ ነው? እየጠየቅኩ እኮ እኛ እየቀራን ያለውን ነው ወይ እያልኩ ነው ያለው። አሁንም እንቀራለን። ከዛ አንፃር ቁርአን ሲባል ምንድነው? ቁርአን ምንድነው?
አዎ እሱን ላስረዳህ። ቁርአን ስንል አንደኛ እኛ ራሳችን በድምጽ የምንቀራውን ነገር ቁርአን እንለዋለን። ሁለተኛ ደግሞ ይሄ ንግግር መጀመሪያ አላህ ከመናገሩ አንፃር ወደ አላህ እናስጠጓለን። አላህ መቼ ነው የተናገረው? አሁን መቼ እንደተናገረ አልነገረንም። ግን መቼ እንደተናገረ አልነገረንም። የተናገረበት ጊዜ አለ። በፈለገው ቅድም ብያለሁ እኮ ቁርአንንም ሆነ ማንኛውንም በፈለገው ጊዜ ነው የሚናገረው። አዎ አለ። ከዛ በፊት ተናግሮ አያውቅም ማለት ነው። ለመጀመሪያ ጊዜ የተናገረበት ጊዜ አለ። የፈለገውን ንግግር በፈለገው ጊዜ ነው የሚናገረው። አዎ ብያለሁ እኮ እስካሁን አልገባህም። ስለዚህ የሆነ ሰዓት ቁርአን ያልተነገረበት ጊዜ ነበረ ማለት ነው አይደል? ሊኖር ይችላል። አዎ ምን ችግር አለው ታዲያ? ስለዚህ ያልነበረበት ሰዓት አለ ማለት ነው። ቁርአን እትስ ፍጡር አልክ ማለት ነው። ከእስልምና አይደለም እንደፈለክ ችግር የለም። ኦፍኮርስ ያላ ንግግር ነው ብለኸኛል። ያልተናገረበት ጊዜ አለ። ስለዚህ ፍጡር ነው። አሁንም እልሃለሁ ግብረ ባህሪ እንኳን አላውቅም። ግብረ ባህሪን አታውቅም። ዝም ብለህ ቃሉን ብቻ ነው የምታውቀው ማለት ነው። ስለ ግብረ ባህሪ አታውቅም። ሰላም እየተሰማ ካልሆነ እየሰማው ነው። ግን ስለ ግብረ ባህሪ ስላላወክ ነው እያልኩ ያለው። እባክህ ቆይ ትጠይቀኛለህ በደንብ በራስህ ሰዓት ስለ ግብረ ባህሪ በደንብ ይሄ ደረጃ አይደለም፣ ቀላል ጥያቄ ነው የምጠይቅህ። አንዴ ረጋ በል እሺ። ቁርአን ለምሳሌ ሱረቱል ፋቲሃ ሱራ 1 ላይ ያለውን ማለት ነው። ሱራ 1 ያለውን አያ ለምሳሌ የፍርዱ ቀን ባለቤት ለሆነው አንተ ብቻ እንገዛለን ወደ ቀጥተኛው መንገድም ምራን የሚለው ንግግር ማለት ነው። የሚለው ንግግር ዘላለማዊ ነው። ኧረ እባክህ ንግግር ዘላለማዊ ነው። ንግግሩ አይደል የንግግሩ ባህሪ ነው። ባህሪውን ነው እያወራን ያለነው። በፈለገው ሲፋ ፊዕልያ እየነገሩ ግብረ ባህሪ ቁርአን ፍጡር ነው ወይ? አይደለም ፍጡር አይደለም። ኦኬ ይሄንን ንግግር ለምሳሌ ወደ ቀጥተኛ መንገድ ምራን የሚለው ንግግር ፍጡር አይደለም እያልከኝ ነው? ማንኛውም የባህሪው ፍጡር አይባልም እያልኩ ነው። አይደለም እያልኩ እኮ ነው። ወደ ቀጥተኛ መንገድ ምራን የሚለው ቃል ንግግር ፍጡር አይደለም እያልከኝ ነው? የአላህ ንግግር ፍጡር አይባልም። ትክክል። አዎ። ስለዚህ ከዘላለም ጀምሮ አላህ ወደ ቀጥተኛው መንገድ ምራን እያለ ነበረ ማለት ነው? አላልኩም እንደዛ። በፈለገው ጊዜ ይናገራል። ፍጡር አይደለም ዘላለማዊ ነው አልከኝ። አየህ ፍጡር ዘላለማዊ ነው ያልኩት በእናገር ባህሪው ነው። አየህ እስካሁን እየገባህ አይደለም። እስካሁን ይራሱ አልገባህ። ከዘላለም ጀምሮ ይሄ ቃል ራሱ ተይዟል። ከ52 ነበር የጀመረው ከ02 ይጨርሳል። ችግር ኧረ እባካችሁ በመሀል ደቂቃ ተጨነቃችሁ እንዴ? በየመሀሉ ተጨነቃለ። አሁን አንተ ነው ጠይቃችሁ አንዴ ደቂቃዬ መሀል ላይ እየገባችሁ ደቂቃ አላለቀም አትበል። ስለዚህ ወደ ቀጥተኛ መንገድ ምራን የሚለው የአላህ ንግግር ከዘላለም ጀምሮ ወደ ቀጥተኛው መንገድ ምራን እያለ ይናገር ነበረ አላህ ማለት ነው አይደል? ሰላም ማይክን ክፈተው አንዴ። ሶሪ እንትናን ሚውት ለምን ታደርጋለህ? በፈለገው ጊዜ ተናገረ አድርገውኝ እንዲህ አላደረግም። በፈለገው ጊዜ የተናገረው ነው ያልኩት። እኔ በፈለገው ጊዜ ይናገረው ዘላለማዊ ነው ዘላለማዊ አይደለም ነው ጥያቄ። ኧረ ድርጊት ዘላለማዊ አይባልም። ድርጊት ሲፈጸም ይባላል። ጨርሻለሁ። ይበቃል። ሰላይ ከዚህ በላይ መጨነቅ አይጠበቅም። አሁን እኔ ልጠይቅህ። በጣም ጥሩ። እንደዚህ ይሄ ኮንሴፕት እንኳን ይከብዳል። ሌላ ቀላል ደቂቃ ያዝለት ችግር የለም። ኧረ ኮንክሉዥን አይደለም ማለት ባክኤንድ ፎርስ ነው ወይስ ኖርማል ታስረዳለህ? እኔም እንዳንተ አብራርቼ መጀመሪያ እጠይቃለሁ። አንተ አብራርተህ ስትጠይቅ ነበር ማለት አብራርተህ ስትጠይቅ ነበር። አይደለም ክርስትና ላይ ነው የምጠይቅህ። እዚህ ላይ ኮንሴፕቱ አይደለም ክርስትና ላይ ነው የምጠይቅህ። አሁን በተነሳው ሀሳብ ላይ ጥያቄ አለ። ክርስትና ላይ ነው የምጠይቅህ። ምን ሆነህ ነው የተነሳው ሀሳብማ አልገባህም። ምን ብዬ ነው የምጠይቅህ? ኮንሴፕቱን ሳታውቀው እንዴት ነው? ምንም እኮ በቃ ይቅርታ እኔን የሚተርኩ አሁን በተወያያችሁበት ጥያቄ የምጠይቀውን ጠይቀውና ከዛ የክርስትናው ሌላ ጥያቄ ነው። አሁን ባክኤንድ ፎርዙን እኮ ነው ጠይቅ የተባልከው። እሺ ከጠየቅኩት በኋላ ድጋሚ ክርስትና ላይ ጠይቃለሁ። ተስማምተናል? ትችላለህ፣ ትጠይቃለህ። እሱን እኮ ትጠይቃለህ። እሺ በቃ በተነጋገርነው ነው። ቆይ አንዴ
ግን አንተ ረጅም ሰዓት ለአንተ ብቻ ስለሰጠው ፋይሰል ከተነጋገሩና እኔ ልጠይቅ ችግር የለም። አሁን ልጠይቅ እሱ እናንተ ተስማማላችሁ። ፋይሰል እንግዲህ ሶሪ አምስት ደቂቃውን ይጠይቅና 5 ደቂቃውን ፋይሰል ይጠይቃል። ከተመልካች ጥያቄ የሚቀበሉ ከሆነ ከዛ በኋላ ከዛ በኋላ እኔ እጠይቃለሁ ክርስትና ላይ። ከዛ በኋላ ትጠይቃላችሁ። ችግር ተዋቸው ቆስ ችግር የለም። ባኬንድ ፎርዛችሁን ጨርሱና ከዛ በኋላ ያለውን እንቀጥላለን። አሁን ጨርሱ የጀመራችሁት። እሺ አሁን 5 ደቂቃ ልጠይቅና ከዛ በኋላ ደቂቃውን አድርገልኝ። ኖ 5-10 የሚባል የለም። አሁን የሚሰጥ አንተ ደቂቃ ነው። ባኬንድ ፎርዝን ጨርስ። ከዛ በኋላ 5 ደቂቃ እኔ ጠይቅና ለፋይሰል 5 ደቂቃ ሰጠዋለሁ ነው ያልኩት እኮ እንዲጠይቅ። ችግር የለውም ይስጠው። እሺ ስጠው። እሺ እንድትባ ከፈለክ ችግር የለውም። ደቂቃችን ስለሆነ እንደ ነፃነት እሺ ችግር የለውም። ይሄ ነውር ከሆነ ችግር እኔ 10 ልጠይቃለሁ። አይደለም ተከፋፈሉ። ችግር የለውም። ልጠይቅ። ሶስተኛም ካለ አሁን 10 ደቂቃ አድርግልኝ። 10 ደቂቃ ልጠይቅ። አንዴ ሰለመዲ ቆስቲ 5 ደቂቃ ሲሞላ አንተ አስታውሳቸው። 5 ደቂቃ ሲሞላ ማድረግ አይቻልም። ያስታውሳቸዋል። 5 ደቂቃ ሲሞላ ያስታውሳቸው። ይጻፋል። ጻፈላቸው እዚህ ላይ ይደረጋል። ኦኬ ጭንቅላቱ ልጠይቅ። በቃ ልጠይቅ። ዮሐድ አዳሙ የት ነህ ብሎ አምላክ ያህዌ ሲናገር የዛን ጊዜ ንግግሩን ፈጥሮት ነው? ቦርፎሪኮስ ሎጎስ ይባላል። አንክሬትድ የሚባል ሳይሆን ፈጥሮት ነው ወይስ አልፈጠረውም ነው ያልኩ? አንዴ ቦርፎሪኮስ ሎጎስ ይባላል እያልኩ ነው። ፈጥሮታል ወይ የዛን ጊዜ ፈጥሮት ነው? ስማኝ እንጂ ቦርፎሪኮስ ሎጎስ ማለት የሆነ ዘለዓለማውያን የሚባሉ ቃላቶች አይደሉም፣ ንግግሮች ናቸው። ወይም ደግሞ ከፍጡር ጋር የሚደረጉ አምላክ ከፈጣሪ ፈጥሮት ነው ወይ ነው ያልኩ። ጥያቄው ፈጥሮት ነው ወይ አይደል? ጥያቄ ብቻ መልስልኝ እንዴ። አንዴ ንግግር ራሱ ፈጥሮት ነው ፈጥሮት አይደለም እኮ አይደለም። ፈጥሮት ነው ማለት እኮ የሆነ እኔ ኧረ ጥያቄ መልሷል። ፈጥሮት ነው ይሄን ንግግር ፈጥሮት ነው ወይ እኮ ስማ አንዴ። ያው ለአንተ ስትናገር የሆነ ንግግሩን እየፈጠርከው ነው ወይ አይባልም። ኦኬ ኤግዚስተንሱ እየጀመረ ነው ወይስ ቀድሞም ነበር ነው የሚባለው። ለምሳሌ አንተ ይህ ንግግሩ ፍጡር ነው። እኔ እኮ እኔ የምጠይቅ እንዴ ሳቲን አትግደል። እኔ ይኸውልህ ጥያቄ ነው። ይኸውልህ ኧረ እባክህን ልጠይቅህ እባክህ። ንግግሩ ፍጡር ነው። ይህ ንግግሩ ፍጡር ነው እኮ እየመለስኩልህ። አንዴ ስማኛ። ካልመለስኩ ይህ ንግግሩ ፍጡር ነው ወይስ ፍጡር ነው ወይ ፍጡር አይደለም ነው የምትለኝ? ፍጡር ነው። ስማኝ ቦርፎሪኮስ ሎጎስ ይባላል ወይም ደግሞ ኧረ ሰዓት አትግደል አንተ ሰውዬ እኮ እየመለስኩልህ። ምን ይባላል አይደለም የጠየቅኩህ። እኔ ምን ይባላል አይደለም የጠየቅኩህ። ፍጡር ነው ወይስ ፍጡር አይደለም ነው የጠየቅኩህ። ዝርው ቃል ነው። ዝርው ቃል ማለት ኤግዚስተንስ ፍጡር ነው ወይስ ፍጡር አይደለም ነው የጠየቅኩህ። ኤግዚስተንስ የሌለው ቃል ይባላል። ኤግዚስተንስ የሌለው ፍጡር ነው ወይስ ፍጡር አይደለም የሌለው ቃል። ኤግዚስተንስ የሌለው ቃል ነው። ኤግዚስተንስ ፍጡር ነው ወይስ ፍጡር አይደለም መልስልኝ እንዴ። ኤግዚስተንስ የሌለው ቃል ይባላል። እሺ ከዛ በፊት አዳም የት ነህ ከዛ በፊት ተናግሮታል። ኤግዚስተንስ የሌለው እያልኩ ከዛ በፊት አለ ወይ ትላለህ። ንግግር ዝሩ ቃል ወይም ደግሞ ድምፁን አዳም አልሰማውም። ድምፁን አልሰማውም። ያን ንግግር ኤግዚስተንስ ስላለው እኮ አይደለም። ኤግዚስት ስለሚያደርግ ቃሉ ወይም ደግሞ ኤግዚስተንስ ስላለው ሳይሆን ንግግሮች ዝሩ ቃሎች። ቆይ ልጠይቅ አንዴ ስማ። ንግግሮች በቃ ሌላ ጥያቄ ልጠይቅ። አትመልሰውም እኮ እንደማትመልሰው እያወቅኩ ነው። እባክህን ተወኝ። ሌላ ጥያቄ ልጠይቅ። ጠይቀህ ሊመለስ ፍጡር ተመሳሳይ ጥያቄ ፍጡር ነው ወይስ ፍጡር አይደለም? ወይ ፍጡር ነው ወይ ፍጡር አይደለም? 30 ጊዜ ብትጠይቅ እኔ 30 ጊዜ መልስልሃለሁ። አሁን ሌላ ጥያቄ ልጠይቅ። አሁን ሌላ ጥያቄ ልጠይቅ። ሙሴን ሲያናግረው ወደ ተራራ ወስዶ ሲያናግረው ከዛ በፊት ሙሴን አናግሮታል? ከዛ በፊት አላናገረው። የዛን ጊዜ ነው ያናገረው? አዎ ሙሴ ከዛ በፊት ለያናገረው መሰለኝ። እሺ ያ ንግግር ፍጡር ነው? ያው በጊዜ ነው ከዛ በፊት አልተናገረውም አይደለ? ከዛ በፊት ተናግሮታል። ዝሩ እኮ እሱ እኮ ነው ንግግር ዝሩ ንግግር ናቸው ማለት ኤግዚስተንስ። ይኸውልህ ስማ ኤግዚስተንስ የለውም ከዛ በፊት ማለት በቃኝ እኔ አልጠይቅም። ትቼዋለሁ። ፋይሰል ጠይቀው። አዎ ይበቃኛል። በቃ ይሄ ሁሉ ተዳርቀ ራስን የመለስከው በቃ ይበቃኛል። አሁን እኔ አንተ እኮ ኤግዚስተንስ ያለው አንክሬትድ ቢንግ ነው። ቆይ ስማ የኔና የአንተ ልዩነት ራሱ አልገባም። ቁርአን አንክሬትድ ቢንግ ነው ከዘላለምም ያለ ነው ብለህ ነው የምታምነው። ኤግዚስተንስ ያለው ነው ብለህ ነው የምታምነው አንተ። እኔ ኤግዚስተንስ ካለው ኦኬ ዘለዓለማዊ ከሆነ
ከሆነ ነው። ስለዚህ እኔ ጥያቄ መጨረሻ ላይ ትሰጣለህ። የጠየቀኝን እኮ ነው ፋይሰል ጥያቄ እኔ የተናገርኩት። ተመለሰልኝ አለ። በእኔ ሰዓት ነው በሱ ሰዓት ነው ተመለሰልኝ አለ። ጥያቄው ተመለሰልኝ አለ። አሁን ሚውት አድርግና በእኔ ሰዓት ነው እንዴ? የኔ ሰዓት ነው አይደለ? ፋይሰል ይጠይቅ። በቃ በቃኝ እንዴ? ጠይቀኝ የሆነ ነገር ተናግረህ ዝም ብለህ ታውቃለህ ማለት ተመለሰልኝ አለህ እኮ ተመልሶልኛል አልኩ። ተመልሶልኛል። በጣም ልጀምርና የመጀመሪያው ጥያቄ የአላህ ቃል ቅድም የተፈጠረ አይደለም ሚል ቁርአናዊ መረጃ አምጥታችሁ ስትሞግቱን ነበር። ፈጣሪ ነው የሚል የቁርአና ያለ ወይም የሐዲስ ክፍል አርጊመንቴ ሲጀመር ፈጣሪ ነው ፈጣሪ አይደለም ሳይሆን ፍጡር ነው ወይስ ፍጡር አይደለም የሚለውን ነው። የአላህ ቃል አትሪቢዩት ወይም ባህሪ ነው ብለህ ታምናለህ? እኔ አላምንም። ባይዘው አላህ የሚባል ሲጀመር እንዳለ ራሱ አላምንም። ስለአንተ እምነት አይደለም እያልኩ ያለሁት የአላህ ቃል ባህሪው ነው እያልኩ ነው። ትቃወማለህ? ማስረጃ አምጣ መጀመሪያ እያልኩህ ነው። እኔ ትቃወማለህ ወይ ነው እያልኩ ያለሁት። እንደዛ የሚባል የለም እያልኩ ነው እኔ ደግሞ። ምክንያቱም ሐዲስ የሚለው ከአላህ የተለየ ቢንግ እንደሆነ እና ደግሞ መጨረሻ ላይ አንዴ ዛቲዝ ነው የሚናገረው። የአሁኑ ጥያቄ ላይ አንድ ነገር ላስምርና ልለፍ። ቃሉ ዘላለማዊ ነው ስንልኝ አይ ነው ኮንክሉዥን ነገር አይደለም ጥያቄ ገብቶበት ነው። ቆይ አንዴ የውይይት ህግ ማታውቅ ከሆነ ወይም አለመጠየቅ ነው። ኦኬ ችግር እሱን ታስተምረኛለህ። ጥያቄውን ልጠይቅ። አንዴ ጥያቄውን ተቀበል። ቀጥል። እሺ የዮሐድ ቃል የፈጣሪ ቃል ነው ወይስ የፍጡር ቃል ነው? እኔማ ሲጀመር ፍጡር ነኝ። የፍጡር ቃል ነው። ፍጡር ነው ቃሉ። ያ የዮሐድ ቃል ፍጡር ነው። የዮሐድ ቃል ፍጡር ነው። ማን የፈጠረው የዮሐድን ቃል? ዝሩ ቃል የዮሐድን ቃል ማን የፈጠረው? ዝሩ ቃል ማለት ዝሩ ቃል ነው። ከእኔ ፍጡር ነው ብለሃል። ማን የፈጠረው የዮሐድን ቃል? ሰማኝ። ፍጡር ነው ማለት እኔ ፍጡር ስለሆንኩኝ ወይም ደግሞ የተፈጠርኩኝ ስለሆንኩኝ በጊዜ ሂደት የመጣው ስለሆንኩኝ ያንን ንግግር ወይም ደግሞ እኔ የምናገረው እኔ የማስበው በእኔ ነው። አንድ ወደኋላ ቆይ አንዴ ያልጠየቁትን አታባራ። አንድ ወደኋላ ልመለስልህ ከጥያቄው። የዮሐድ ቃል የፈጣሪ ቃል ነው ወይስ የፍጡር ቃል ነው? አይደለም፣ የፈጣሪ ቃል አይደለም፣ የኔ ነው። የኔ ቃል የፍጡር ቃል ነው አይደለ? የፍጡር ቃል ከሆነ ይሄ የፍጡር ቃል እያልከኝ ያለው ፈጣሪ ነው ፍጡር ነው? ፍጡር ነው የሚሆነው እንጂ ማን የፈጠረው ይሄን ፍጡር? በእኔ ነው ክሬት የሚደረገው እያልኩ። ስለዚህ ፈጣሪ ነህ ማለት ነው አንተ። አይደለም፣ ክሪኤሽን የሚለው አውት ኦፍ ኤግዚስተንስ ክሬት ማድረግ ሳይሆን ካለመኖር ወደ መኖር አስገኘሁት ማለት ሳይሆን ሀሳቡን ማመነጫው እኔ ነኝ ማለት ነው። ስለዚህ አለ ማለት ነው። ኦልሬዲ ስትወለድም አለ ማለት ነው ሀሳቡ። ሀሳቡ የለም ፍጡር ነው እያልኩ ከሌለ ታዲያ ካለመኖር ወደ መኖር አመጣኸው ማለት ነው። ኤግዚስት አድርጓል ማለት ነው በጊዜ ሂደት። አዎ ያልነበረ ነገር ነው። አዎ ያልነበረ ካለመኖር የመጣ ነገር በሙሉ ደግሞ ፍጡር ነው አይደለ? ሀሳቡን የማመነጨው ሀሳቡን የማመጣው እኔ ነኝ ማለት ነው። በቃ ተመለሰልኝ። ለምሳሌ ዮሐድ ተወለደና 50 ዓመት ያህል አላወራም። ዮሐድ ቃል አለው ብለን ማውራት እንችላለን አንችልም? ማለት አላወራም ማለት 50 ዓመት ያህል መናገር ይችላል ግን አላወራም፣ ዝም ባይ። እሺ ቃሉ አለ ብለን ማውራት እንችላለን አንችልም? ምን አይነት ቃል ነው እያወራንበት ያለው ቃል እኮ ምን አይነት ቃል እያወራንበት ያለው ቃል? ንግግር ሳይሆን ቃል እያወራንበትማ ያለውማ አላወራም አልከኝ እኮ። ምን አይነት ወይ በቃ እሺ ቶ ሀሳቡን ንገረኝ። ምን አይነት ቃል? አዳምጠኝ አንዴ
አምላክ ለመጀመሪያ ጊዜ መቼ ነው የተናገረው? በአንተ እምነት አንዴ በቃ ትቼዋለሁ። አምላክ ለመጀመሪያ ጊዜ መቼ ነው የተናገረው? በአንተ እምነት ብትወው ይሻላል። አምላክ መቼ ነው የተናገረው? ለመጀመሪያ ጊዜ ማለት ለመጀመሪያ ጊዜ አምላክ መቼ ነው የተናገረው? ሲጀመር በአካላዊ ቃሉ ኦኬ፣ ህልው በሆነ በአካላዊ ቃል ነው የሚናገረው። እኔ ንግግር ይሄን ንግግር ነው ማለት አካላዊ መቼ ነው የተናገረው? ለምን ጊዜውን አትነግረኝም እንዴ? መቼ እግዚአብሔር መቼ ነው ለመጀመሪያ ጊዜ የተናገረው ተብሎ አይነገርለትም። ስለ አካላዊ ቃል ነው እያልን ያለው እኛም እኮ እሱን ነው የምንለው። ቃሉ አካላዊ ስለሆነ ነው መቼ ተብሎ የማይነገርለት። ስማኝ ቆይ አንዴ ስለ እኛ እምነት ማታቅ ከሆነ ባይዘው ክርስቶስ አካላዊ ቃል ተብሎ ነው የሚነገረው። የሆነ ንግግር አይደለም። ክርስቶስ ስለ ክርስቶስ አላወራሁም። እግዚአብሔር በሶስት አካል የተገለጠው አንዱ አምላክ። አንዴ እባክህ ጥያቄ ልጨርስ፣ ደቂቃውን አትጨርስም። አንዴ የመጨረሻ ጥያቄ ነው እባክህ። በሶስት አካል የተገለጠው የምትለው አንዱ አምላክ እግዚአብሔር አንዴ ልጨርስ። መለስኩልህ። መቼ ነው ለመጀመሪያ ጊዜ የተናገረው? እኮ ጥያቄውን አንዴ ክሊር አድርግልህ እንዴ። እሺ በሶስት አካል ተገለጠ የምትለው አንዱ አምላክ መቼ ነው ለመጀመሪያ ጊዜ የተናገረው? ኦኬ ስለዚህ በደንብ ስማ። እኛ ስንናገር እግዚአብሔር አምላክ አካላዊ የሆነ ቃል አለው። የሆነ ንግግር ያልሆነ ማለት ነው። ንግግር ያልሆነ አካላዊ ቃል አለው። በዚያ በአካላዊ ቃሉ ሁልጊዜ ህልው የሆነ ቃል አለው። ኦኬ ህልው የሆነ የሆነ ሲናገረው ምናምን የሚጀምር ንግግር ሳይሆን አካላዊ የሆነ የባህሪው የሆነ አካላዊ የሆነ ቃል አለው። እሱ አካላዊ ቃሉ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ቆይ ስማ አንዴ ደቂቃን ጨርሳል። የጠየቀኝን ጥያቄ ነው የምመልስልህ። ስማ አሁን ሀሳቤን ሪፍሬዝ አድርጌ ልጨርስ። በደንብ ስሙ። አካላዊ ቃል ይህ አካላዊ ቃል ሪቪል ይደረጋል ወይም ደግሞ ይገለጣል እንጂ የሆነ ሰዓት ዝርው ቃል የሆነ ወይም ደግሞ ንግግር የሆነ ብለን አይደለም። ቃል ተመልሶልኛል። ኮንክሉዥን ስጡ። ኧረ እባክህ ሚዩት አድርገው። ቃል ስጋ ሆነ ተመልሶልኛል። እኔ ጥያቄ ሚዩት አድርገው። ኮንክሉዥኑ አለ ነው ከዚህ በኋላ ጥያቄ ምን ሆነ ነው? እኔ ነኝ አይደለ ጠያቂው? ቃል ብሮ እኔ እኮ እነዚህ ሰዎች ተመለሰልኝ ካልኩ መብት አይደለም? ማብራሪያውን ለምንድን ነው የምትፈሩት? ጨርስና ስለ አካላዊ ቃል አልጠየቅም። መመለስ አልቻልክም ነው በተሰጠህ ደቂቃ። አንድ ጊዜ ተመልሶልኛል ብለሃል እኮ ሚዩት አድርገው። አንተ ተመልሶልሃል ብለሃል፣ ደግሞ ማብራራት አልቻልክም። ተመልሶልኛል አላልክም? ስለዚህ መመለስ አልቻልክም ደግሞ ነው ሚዩት አድርገው። ኮንክሉዥን እንስና ታዲያ። ይሄ እኮ በውይይት አይደለም። ኮንክሉዥን እንስና እኔ ልጠይቅህ። ልመልስ እንጂ ምን ናችሁ? ልመልስ ምን ትጠይቃለህ? እኔ እጠይቃለሁ እንጂ እኔ የምጠይቀው ፕሮግራም ሰጥ እኔ የምጠይቀው ረብሻ ፈጥረው አይደለም። ይኸውልህ አይ ኮስቶ ለመጠየቅ ነው እንዴ? ይሄ ሁሉ ክርስትና ላይ ትጠይቃለህ ብላችሁኛል አይደል? አሁን አትረብሽ ትጠይቃለህ። በእናትህ እምቢ አልተባልክም። አንድ ደቂቃ ይዋድ ይጨርስ። አንድ ደቂቃ የሚተርጉ እሺ፣ አንድ ደቂቃ ይጨርስ። ችግር የለም። ኢየሱስ ቀጥል። ይዋድ ወረበለ ኧረ ጠይቃችሁም ቤታችንም ሆናችሁ እንደፈለጋችሁ አዛችሁም አይሆንም እኮ። ኦኬ ቢያንስ ሪስፔክት አድርጉ። እንትን ሲሰጣችሁ ምናምን ረብሻ ፈጥራችሁ ምናምን ለመውጣት አትሞክሩ። ባህሪው ነው ስንል ወይም ደግሞ አካላዊ ቃል የሆነ የእግዚአብሔር አካላዊ ቃሉ ህልው ሆኖ በእርሱ የሚኖር አካላዊ ቃሉ አለ። የሆነ ስለተናገረ ወይም ደግሞ ስለተናገረ አይደለም አካላዊ ቃል አለው የለውም የሚባለው። ህልው የሆነ ዝርው ቃል ያልሆነ ዘለዓለማዊ በእርሱ ህልው ሆኖ የሚኖር አካላዊ ቃሉ አለ። እርሱም ማን ነው? ኢየሱስ ክርስቶስ ነው። ይህ ኢየሱስ ክርስቶስ በተለያዩ መንገዶች ራሱን ሪቪል ያደርጋል። ኦኬ ራሱን ለፍጥረቱ ሪቪል ያደርጋል። ከነዛ ሪቬሌሽኖች መካከል የእግዚአብሔር አካላዊ ቃል ራሱን ሪቪል ካደረገባቸው ሪቬሌሽኖች መካከል የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ቃል ስጋ ሆነ። ስጋ በመሆን ቃል አካላዊ ቃልነቱን ገልጧል ማለት ነው። እኛ ቃል ስንል የእግዚአብሔር ቃል ስንል አካላዊ የሆነ በእርሱ ህልው ሆኖ ለዘላለም የሚኖር ስንል ዝርው የሆነ ንግግር የሆነ ሰዓት የሚናገረው ንግግሩ ማለታችን አይደለም። በውስጡ ህልው ሆኖ የሚኖር ኦኬ እና አካላዊ የሆነ
ቃል ብለን እየተናገርን ነው ማለት ነው። ከዛ አንጻር የሚታይ ነው። ስለ ከነቢያት ጋር የተናገራቸው ንግግሮች ደግሞ በአካላዊ ቃሉ የሚናገራቸው ቦርፎሪኮስ ሎጎስ የሚባሉ እንዳሉ ጎርጎርዮስ ይናገራል። ከዚህ አንጻር የምናየው ነው። ጨርሰናል። ያ ኦኬ። እንደ እስልምና ደግሞ ሱራ 4 171 ላይ ሳል ቡኻሪ አሁን የኛ ሰራ ነው እና አላህ ስንት ቃል ነው ያለው? ይሄ ይመለስልን እንፈልጋለን። አይ በቃ አሁን ውይይት ነው። በቃ አይ ሳላ ምን አገባ? በቃ ካልፈለጉ ምን አይ ችግር የለውም። ኮንክሉዥን ተመሰጣቸው። አሁን እኛን ጠይቅ። አሁን ክርስትና ላይ ልጠይቅ አይደለ? ቃል ስጋው ነህ ሁለቱ ናቸው አይደለም? እናንተ ጠይቃችሁ እኔ ደቂቃዬን የሰጠሁት እኮ ደቂቃዬን፣ እሱ 10 ደቂቃውን ተጠቀመ። እኔ ደግሞ ደቂቃዬን ሰጠሁት ለሱ። ሰላ አንዴ ሰላ ችግር የለም ጠይቃለሁ። ከተመልካች አንዳንድ ጥያቄ ወይ ሁለት ሰዎች ይተንፈሱት እንጂ ያ አሁን እንደማመጣ አንድ ጥያቄ ሁለት ከሙስሊምም ከእንትንም ሊጨርስና እንጨርስና ከዛ ትጠይቃላችሁ። ምክንያቱም ገና አላለቀማ። ኧረ ሰዓት እየገደላችሁ ነው። ወላሂ ሰዓት እየገደላችሁ ነው። ይኸው ከዛ ብዙ ደቂቃ አይፈጅም። በ30 ሰከንድ ውስጥ ጥያቄ ጠይቃሉ። አንተ ደግሞ ከፈለግ በ1 ደቂቃ በ2 ደቂቃ ትመልሳለህ እና ከዛ በኋላ ትቀጥላለች። እሺ አይደል? መከራከር የለም፣ እመልስልሃለሁ። ከዛ ላይ ወደ ውይይታችን እንገባለን። ያ ችግር ቁርአን ያልተፈጠረ የአላህ ቃል ነው አይደል? አዎ የአላህ ቃል ነው፣ የአላህ ንግግር ነው። ያልተፈጠረ ማለት ዘላለማዊ ነው እያልክ ነው አይደል? ያልተፈጠረ ስትል ዘላለማዊ ነው እያልክ ነው አይደል? ከዘላለም ተናጋሪ ነው። የአላህ ባህሪ ነው። ንግግሩን ሳይሆን ዘላለም የሚባለው ባህሪው ነው። ዘላለም የሚባለው ንግግሩንማ ቅድም መልሻለሁ እኮ በፈለገው ጊዜ የፈለገውን ነገር ይናገራል ነው እያልኩ ያለሁት። ስለ ቁርአን ነው እያልኩ ያለሁት። ቁርአንም ንግግር ነው እኮ የአላህ ንግግር ነው። ስለ ንግግር ነው። የቁርአንም ስለ ንግግር ነው የምናወራው። ከሙሴ ጋር የምናወራው ንግግር ነው። ኦኬ የአላህ ንግግር ዘላለማዊ ነው አይደል? ከዘላለም ተናጋሪ ነው የሚባለው ነው ብያለሁ። ደጋሚ ነው እየጠየቃችሁኝ ያላችሁ። ከዘላለም ተናጋሪ ነው። ኦኬ ስለዚህ ቁርአን ዘላለማዊ ያልተፈጠረ ያለ ቃል ነው ማለት ነው አይደል? ኧረ እባክህ ንግግሩን አይደለም እያወራን ያለ ነው። አሁንም ድጋሚ ይሄ ንግግር እሺ፣ አሁን ይሄን ልመልስልህና ከዛ ላይ ወደ ጥያቄ ልጠይቅህ እኮ ነው። እየጠየከኝ እኮ ነው። በቃ የመጨረሻ ጥያቄ ነው እንጂ አንድ ጥያቄ ያልከኝ ልጠይቅህ እየሰራሁ ነው። ቁርአን ያልተፈጠረ የአላህ ቃል ነው አይደለ? ጥያቄን ጨርስ። እሺ ጥያቄን ጨርስና መልሳለሁ። ጨርስ። ኖ ስትመልስልኝ ነው ጥያቄን የምጠይቅህ ማለት ነው። አሁን በደንብ ስማኝ እሺ። ልመልስልህ። ቁርአን አላህ ከተናገረው ንግግር ውስጥ ነው። እሱ ዘላለማዊ ነው። ኧረ እባክህን አንድ ጊዜ ስማኝ። ንግግር ነው። በደንብ ስማኝ። አሁን ልጨርስ። ዘላለማዊ ነው እሱ ዘላለማዊ ነው። ኧረ ልጨርስ። ስማኝ አንዴ። እሱን እኮ አሁን እንደዚህ አይነት ጥያቄ እንዳትጠይቀኝ ነው። ልጨርስ የምልህ አምላክ ከዘላለም ተናጋሪ ነው። የፈለገውን ጊዜ የፈለገውን ነገር ግን በፈለገው ጊዜ ይናገራል። በቃ ጨርሻለሁ እኮ። ይሄ ንግግሩ ዘላለማዊ ነው ወይ ነው እያልኩ ያለሁት። ንግግሩን በፈለገው ጊዜ የፈለገውን ንግግር ይናገራል ብያለሁ። አረ ሰዓት አትግደል። በቃ ጨርሳለሽ። ወደ ጨርሻለሁ። በቃ አሁን እኔ ክርስትና ላይ ልጠይቅ ነው። በቃ ተወኝ። በቃ ጨርሻለሁ። አንድ ጥያቄ ጨረስኩ እኮ በቃ ሶስት ጥያቄ አልጠየኩም ገና። እሺ ከዚህ በኋላ መልስልኝ አትለኝ። እየጠየከኝ ነው። ጥያቄ ጨርስና መልስልህና በቃ ወደ እንትን እሄዳለሁ። ጥያቄ ጨርስ አንድ ነው። ቆይ ቁርአን ያልተፈጠረ ያላህ ቃል ነው ይላል። ሐዲስም እንደዛ ይላል። ቁርአን ያልተፈጠረ ያላህ ቃል ነው ይላል። ስለዚህ ቁርአን ያልተፈጠረ ያላህ ቃል ነው አይደለም? ይሄን መልስልኝና ከዛ ጥያቄ ልጠይቅ ነው። ይሄን መልስልኝ። ጨርስ። ቅድም ይሄን መልሽልሃለሁ። አሁንም ድጋሚ ጠይቅ ነው። ጨርስና ይሄን መልስልኝና ጥያቄ ልጠይቅ። አረ ቃል ስጋው ነው። ጥያቄውን ይጨርስና አንድ ጥያቄ ነው አይደለ? ይሄ እኮ ጥያቄ ነው። አንድ ጥያቄ ነው። አንድ ጥያቄ ነው ያልኩት። ለጥያቄ መሰረት ነው። ይሄ ለጥያቄ መሰረት አይደለም። ጥያቄን ጠይቀኝ። እኔ መሰረቱን ተውና ጥያቄን ጠይቀኝ። ጥያቄን ጠይቀኝ አሁን ጥያቄን እንድጠይቅህ መሰረቱን መልስልኝ። ቁርአን ያልተፈጠረ ዘላለም መሰረቱ እኔ አንተ መሰረት አይመለከተኝም። ጥያቄን ጠይቀኝና መልስልኝ። ስለዚህ መልስ ለመመለስ አልፈልግም ማለት ነው። በቃ እንደፈለክ አድርገህ ግልጽ ጥያቄ ነው። ታውቀዋለህ። እኔ ወላሂ ደጋግሜ ከቅድም ጀምሮ የምናገረውን ነገር 100 ጊዜ ተናግሬ ካልገባሁ ምን ማድረግ ጥያቄ ካለ ጠይቅ። ሙሉ ጥያቄ ከሌለ ተው። በቃ ተመለስከው መለስ። ቢኒዬ እነሱ እንደሚያምኑት አድርገህ ጠይቀው። አላምንም ካለ እንትን ነው ችግር የለም። ቁርአን ያልተፈጠረ ያለ ዘላለማዊ ቃል ነው ይላሉ ሙስሊሞች ነው የሚሉት። ሳላ አይልም። ያልተፈጠረ ያለ ዘላለማዊ ቃል ነው ይላሉ። ሳላ ደግሞ ደጋግሞ አላህ በፈለገው ጊዜ ውስጥ ይናገራል ብሎ ሲናገር ነበር። ያልተፈጠረ ዘላለማዊ ቃል በጊዜ ውስጥ የተነገረ ቃል እንዴት ነው ያልተፈጠረ ዘላለማዊ ቃል የሚባለው ነው ጥያቄ።
ሚት አድርገህ በደንብ ስማ። መልስ በደንብ ስማ። እሺ ፍጡር አይደለም የሚባለው ባህሪው ስለሆነ ነው። ባህሪ ፍጡር ነው ፈጣሪ ነው አይባልም። በመሰረቱ የሚነገረው ይሄ ፍጡር ፈጣሪ እያልክ የምትነገረው ለፐርሰን ቅድም የተናገርኩት ለፐርሰን የሚነገር ንግግር ነው። ግን የመናገር ባህሪ ስላለው ይናገራል። መች ነው የሚናገረው? በፈለገው ጊዜ የፈለገውን ንግግር። ስለዚህ ይሄን በፈለገው ጊዜ ተናግሮታል ብለን እናምናለን። አንድም ሐዲስ የለም። አሁንም ቅድምና አንድም ሐዲስ የለም። ቁርአን ኻሊቅ መክሉቅ ምናምን የሚል ሐዲስ የለም። ግን የዑለሞች ንግግር አለው። ቅድም ያመጣው የአቡ ዳውድ ንግግር ነው። ሐዲስ ከተናገረ በኋላ ግን መጨረሻ ላይ የራሱን ንግግር ተናገረ። ንግግሩ ትክክል ነው? አዎ ትክክል ነው። ብዙ ዑለሞች አሉ ይሄን ንግግር የተናገሩት ቁርአን አላህ አይናገርም፣ ስለዚህ ቁርአን መክሉቅ ነው ፍጡር ነው ብለው የሚናገሩ ቡድኖች ስለነበሩ ለነሱ መልስ እየሰጡ ነው። ቁርአን መክሉቅ አይደለም፣ ምንድን ነው? የአላህ ባህሪ ነው። እሱ የተናገረው ንግግሩ ነው፣ ባህሪ ነው። ለባህሪ ደግሞ ከባህሪው ባለቤት ነጥለህ የምታየው ነገር አይደለም። ባህሪ ምክንያቱም ያ የባህሪውን ባለቤት መግለጫ ነው፣ ገላጭ ነው። ስለዚህ ገላጭን ሁልጊዜ ስለ ባህሪው ባለቤት ነው የምታወራው። ድርጊት ስታሳርፍ የባህሪው ባለቤት ላይ ነው እንጂ ባህሪው ላይ አይደለም። በምሳሌ ቅድም አብራርቻለሁ፣ ጨርሻለሁ። አሁን ልጠይቅ። እኔ ግን ቢኒዚህ ላይ ባህሪው ቆይ፣ አረ በቃ አንድ ጥያቄ ተመልሷል። አረ እባክህን ሌላ ውይይት አታርግ። እሺ በቃ ችግር የለም። እኔ አሁን ልጠይቅ። እኔ ችግር የለም ትጠይቃለህ። የአንተን ንግግር ያው እንቀበላለን፣ ግን የእሱ ንግግር በሱ ባህሪ ነው ብለው አስቀምጠውታል። በደንብ አድርገው አትሪቢዩት ብለውታል። አትሪቢዩቱ ደግሞ ያልተፈጠረ ዘላለማዊ ነው ብለውታል። አንተ ደግሞ በጊዜ ውስጥ ነው የተነገረው ቅድም ጀምሮ ስትል ነበረ። ፍጡር መሆኑን ኮንፈርም አድርገልኛል። እኔ ያን የተረዳው እንደፈለግ ችግር የለውም። እሺ አሁን ልጠይቅ። እኔ በጊዜ ሰንሰለት ውስጥ ነው ያለው። አረ ልጠይቅ። አረ ላለመጠየቅ ምንድን ነው ልጠይቅ። እኔ ተረኛ ልጠይቅ። አረ በቤት ያፈንከኝ። እሺ ቆይ ቢኒ ይጠይቃል። በቤት ያፈንከኝና ጀስት ክሊር እንዲሆን ብቻ የመጨረሻ ክሊር እንዲሆን የዋድን መጠየቅ የምትፈልጉ ካላችሁ ትገባለች። ችግር የለም። አንዴ አጭር ነች። በጣም ሲምፕል አድርጌ ጠይቀህ ጀስት ሱራ 72 ላይ አላህ ልጅንም ሚስትንም አያዘም የሚለው ቃል አለ። ይሄ ቃል ጋኔኖች ናቸው የተናገሩት። ጋኔኖቹ ዘላለማዊ ናቸው ማለትም ዘላለማዊ ነበሩ ካልከኝ ኦኬ፣ አይ አይደሉም ካልከኝ እነሱ ሳይፈጠሩ ሊናገሩት አይችሉም ቃሉን። እነሱ ሳይናገሩት አላህ መቼ ነው የተናገረው? ጊዜውን ንገረኝ እስቲ ባጭሩ። ሳላ አይሰማም? ሚዩት ሆኗል መሰለኝ። በአላህ ጋኔኖቹ ቃል ዘላለማዊ ሆኗል። ጥያቄህን ጥቅልል አድርገህ አቅርብና ጥያቄውን እንመልስ። አሁን እኮ አንተ ራሱ ማለት ነው አሁን እነሱን እየፈራቸው ነው ይመስለው። ጥያቄ ጠይቀዋል አላልኩም? መልስ ያልክ ኧረ ብሮ እኮ መጨረሻ የራሴ ወላሂ ቃል የምሬን ነው የምልህ። አንተን አምኖ እሱ ልጁ ስለጠየቀኝ አመሰግናለሁ። አሁን የመጨረሻ ነው ፋይሰል እና እሺ ጠይቀኝ። አሁን መልስልኝ እስኪ። አሁን ልጠይቅ ወይስ አልጠይቅ? አልሰማኝም። እንዴ ልጠይቅ አልጠይቅ? አሁን ያወራሁትን አልሰማኝም። መልሼዋለሁ። እስከ መድገም አይጠበቅብኝም። እስካሁን መልሼዋለሁ። ካልገባህ ምንም ማድረግ አልችልም። ስለዚህ ልጠይቅ። እሺ አይደለም የተናገርከው ጥያቄ ምንድን ነው? የተናገረው መቼ ነው? እሺ በቃ እንደፈለግህ ያዘውና ልጠይቅ። ነው ጊዜውን ነው ጠየቁ። ጊዜውን ብቻ ንገረኝ። ኧረ እባክህ በቃ እሺ። ይኸውልህ አሁንም እስካሁን መልሻለሁ። ያን ሁሉ ሳስመልስ ይኸውልህ ርዕስ ራሱ ሙስሊሞች ጠይቁ የሚለውን እኔ እሺ ልጠይቅ ብዬ ይኸውልህ ርዕስ ሙስሊሞች አሁን ተወው በቃ እስካሁን በቃ እሺ መመለስ አይችልም ብለህ ያዘው። እሺ መመለስ አይችልም ብለህ ያዘውና እኔ ልጠይቅ። እሺ ፋይሰል ሊመልስልኝ እሺ በቃና አንተ እንትን በለኝ። ፋይሰል አይመልስም በቃ እኔ ልጠይቅ። የምሬን ነው የምልህ። አሁን አንተ እኮ ተስማምተሃል። ልጠይቅ። ኧረ እባክህ ልጠይቅ። ቃልህን እያጠፋህ ኧረ እንዳትጩሁ። ቆይ ሁለታችሁም እንዲህ ተደባለመጠይቅ ነው። እሺ ልጠይቅ። እስካሁን ስንቴ ነው ቃል የገባችልኝ? እሺ በቃ አሁን ጠይቃለሽ። አንድ ጊዜ ልናገርና በቃ እሺ ልናገርና ተናገርና እሺ ልጠይቅ። ተናገር። እሺ ይጠይቃሉ። ቆይ አንዴ እሺ አንዴ ጀስት የኔን ሀሳብ ላስቀምጥ። ጀስት የሁላችንም ሀሳብ አንድ ነው እኮ። ጀስት እኔ አሁን ግራ ስለገባኝ ነው ኮንፊውዝድ ነው የሆንኩት። በቤቴ ታፈንኩኝ ብዬ አስፈቅጄ ነው። ከዛ ዝም ስላልክ ነው። ጋኔኖች ይናገራሉ። ጋኔን ፍጡር ነው። ጋኔኖቹ የተፈጠሩ ናቸው። ከሆነ ጊዜ በኋላ የመጡ ናቸው። ነገር ግን ይሄ ቃል ደግሞ እነሱ ሳይፈጠሩም ነበረ ብላችሁ ታምናላችሁ? መቼ ነው ያ ጊዜ? ዘላለማዊ ነው የሚባለው ቁርአኑ ወይስ ከጊዜ በኋላ የጋኔኖች ንግግር ነው? አሊያም ደግሞ ቁርአን ውስጥ ያለው ይሄ ንግግር የጋኔን ንግግር ነው? የጉንዳንም አለ ሱራ 17 18 ላይ በጣም ብዙ ነገር አለ። እነዚህ ንግግሮች እንዴት ነው የምታስታርቃቸው? ለአድማጭም ክሊር አድርገህ ለፍን ያልኩህ
ከፈለክ አድርገው፣ ካልፈለክ አታርገው። እኔ ችግር የለብኝም። በቃ እሺ፣ አላረገውም። እስካሁን ካልገባ ሊገባ ስለማይችል አላረገውም። አሁን ልጠይቅ። ይመች። እኔ ለሙስሊሞች አይተሃል? ከባድ ጥያቄ ስለጠየቅ እኮ ነው። በጣም ከባድ ጥያቄ ነው የጠየቀው። ስለዚህ አልችለውም። ልጠይቅሽ ልጠይቅ። ኮንክሉዥን እኮ ከዛ በፊት እኮ ኮንክሉዥን ይሰራሉ። ጠይቅ። ማን ነው የሚመልሰው? ጠይቅ። ማንም ይመልስልሃል። እሺ ዮሐድን ልምጠይቀው። ዮሐድ ማርቆስ 10:18 ላይ ማርቆስ 10:18 ላይ ክርስቶስ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ማንም ቸር የለም ብሏል። ማንም ነው ያለው፣ ስለ ማንነት ነው ያወራው። እና አንዱ እግዚአብሔር ማን ነው? ኦኬ፣ አንዱ እግዚአብሔር ከሆነ አብ፣ ወልድ፣ መንፈስ ቅዱስ ነው። እሺ፣ ስለዚህ ማንም የሚለው ቃል ማንም የለም ከአንዱ ከእግዚአብሔር በስተቀር ማንም የሚለው ቃል ሶስት አካል እንደሚያመለክት ማስረጃ ስጠኝ። ኦኬ፣ ይህንን ኮሜንታሪ ራሱ ብትመለከት ማንም የሚለው ማስረጃ እንኳን ኮሜንተሪዎችን አይደለም እያልኩ ያለሁት። ኮሜንተሪው ለተናገረው የራሴ ማብራሪያ ሚዩት አድርግ እንጂ ጥያቄ አልጠየኩም፣ ኮሜንተሪ አልጠየኩም። እና ከየት ላብራራል? ፓፓ ሚዩት አድርገውና እኔ የራሴ ሀሳብ አይደለም። መጀመሪያ እኮ አዳምጠን ነው አይደል? 6 ሰዓት ሙሉ ስናዳመጣ ነበር። አትግቡብኝ እያልክ አሁን እድል ስጠና ቀጥል። እኔ ማብራራለህ ከራሴ ሳይሆን ከአባቶች ነው ማብራራለህ። ቸር የሚለው ከክርስቶስ ውጭ ወይም ደግሞ ክርስቶስን ለይቶ አብ፣ ወልድ፣ መንፈስ አብን ብቻ ከወልድና ከመንፈስ ቅዱስ ለይቶ እንደዚህ አይነት ሀሳብ በጭራሽ የለውም። ምክንያቱም እንደዛ ከሆነ መጽሐፍ ቅዱስን ራሱ ኮንትራዲክት ስለሚያደርግ ማለት ነው። ይህን እየተናገረ ያለው ኤሴንስ ስለሆነ ቸርነት የባህሪ ገንዘቡ የሆነ አብ፣ ወልድ፣ መንፈስ ቅዱስ አንዲት ባህሪ ከመሆናቸው አንጻር ምን እየተናገረ ነው? ኦፍኮርስ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው ማለት ነው። ፐርሰንን ኢንዲኬት የሚያደርግ ስላልሆነ ቸርነት የሚለው ባህሪን ነው ኢንዲኬት የሚያደርገው እንጂ ፐርሰንን አይደለም። ሶ ያ አንዱ ባህሪ የአብ፣ የወልድ፣ መንፈስ ቅዱስ ባህሪ ነው። እና ቆይ አንዴ የቅዱስ ዮሐንስ አፈወርቅ አንዴ እስከዚያ ላውጣ። እስከዚያ ሀሳብ መስጠት የምትፈልጉ ካላችሁ መስጠት ትችላላችሁ። መልስ ማለት ነው። ያ ከእንትን አንጻር ቅድም ሀሳብ ውስጥ ትንሽ ሳሚዬ እንኳን ደህና መጣ። ቅድም ፈይሰል ጠይቆ ነበር እግዚአብሔር የተናገረው ለመጀመሪያ ጊዜ ብሎ ነበር እና በእርግጥ እግዚአብሔር ከምን አንጻር እንደሆነ እሱ ትንሽ ግልጽ መደረግ መቻል አለበት። ከፍጥረት አንጻር ነው ወይስ ከዘላለም አንጻር ነው የሚለውን ግልጽ መደረግ አለበት። ጥያቄው ላይ እዛ ላይ ትንሽ ቬግ ስለነበር ማለት ነው። ኦኬ፣ ከፍጥረት አንጻር ከሆነ የተናገረው ለመጀመሪያ ጊዜ ከፍጥሯኑ ጋር ያወራበት በመጽሐፍ ቅዱስ ተጽፏል። ከዛ በፊት ያለውን ከሆነ ንግግር የፈለገው ከዘላለም ጀምሮ እግዚአብሔር ተናጋሪ ነው። እግዚአብሔር ትራዩን ጋድ ስለሆነ ለአንተ አይደለም የምመልሰው። እዚህ ውስጥ ጥያቄ መልሳችሁ ነው አይደለም፣ እሱ እስኪያወጣ ነው። እኔ እጠይቅሃለሁ፣ ትስማማለህ? አሁን ያነሳው ሀሳብ እኔ ስላነሳው እጠይቅሃለሁ፣ ትስማማለህ? ፈይሰል ቆይ አትጠይቅም። በቤታችን የተነሳውን ጥያቄዎች ክሊር የማድረግ መብት ስላለን ነው። እሺ፣ ለሌላ ክሊር እኮ ያነሳው ሀሳብ ላይ እጠይቅሃለሁ እያልኩ ፈይሰል መጨረሻ ላይ ጥያቄ ትደራረቡ ፕሊስ። ዮሐድ ማስረጃ እየሰማሁ አልነበርም ማለት ነው። ሳላ ሲመልስልህ ቢያንስ ማስረጃ ላምጣ ብሎ አለ እንደ ሄደው ማስረጃ ላምጣ ብሎ ስለሄደ እኮ ማስረጃ እሱን በኋላ ትጠይቀዋለህ። ግን ማስረጃ ላምጣ ብሎ ስለሄደ ስለሌላ ነገር ነው ቢኒ እያወራለሁ አይደል? ስለዚህ ታገሱ፣ ጠብቁ እስኪመጣ። ቀጥል ቢኒ። ዮሐድ እስከሚመጣ ነው። ዮሐድን አስፈቅጄ ነው እናንተን አረብሻችሁም። ቅድም ፈይሰል ያነሳውን ክሊር አውት ለማድረግ ያህል ነው። ከዛ አንጻር ነው። ስለዚህ ከፍጥረት አንጻር ነው የጠየቀው ወይስ ከእግዚአብሔር ዘላለም ህልውና አንጻር የሚለው ነው። ስለዚህ ክሊር አይደለም። ከሁለቱም አንጻር ልንመልሰው እንችላለን። ከፍጥረት አንጻር ከሆነ ያው ዘፍጥረት ላይ ከአዳም ጋር ያለው ንግግር እሱ ለመጀመሪያ ጊዜ የተናገረው ንግግር ነው። እሱ በጊዜ ውስጥ የተናገረው ንግግር ነው። ኦኬ፣ እግዚአብሔር በጊዜ ውስጥ ይናገራል። እሱ በዛ የሚመለስ ነው። ከዛ በፊት ግን ከዘላለም ደግሞ እግዚአብሔር ተናጋሪ ነው። ትራዩን ጋድ ስለሆነ ማለት ነው። በሶስት አካላት መካከል ኮንቨርሴሽን ስላለ መቼ ነው የምትለው? ፍሮም ኢተርኒቲ ነው፣ ከዘላለም ጀምሮ ነው። ከዚህ ጊዜ ጀምሮ ብለህ ልትለው አትችልም። ለዘላለም ለሆነ ነገር ከዚህ ጊዜ ጀምሮ ምናምን ብለህ ልትናገር ስለማችል ፍሮም ኢተርኒቲ ተናጋሪ ነው እግዚአብሔር የሚለውን እሱን ክሊር አውት ለማድረግ ነው ታች
ላላችሁ ዮሐዴ ከተመለስክ ችን ሀሳብ ለመስጠት ቢኒያም እዚህ ያነሳው ላይ ዘፍጥረት ላይ ከመናገሩ በፊት የተናገረበትን ቃል ስትኝ እስኪ አሁን ወደ መልሱ እንሂድ። እሺ ሴንት አምብሮስ ኦፍ ሚላን የተናገረውን ላሳያችሁ። ሴንት አምብሮስ ኦፍ ሚላን ምን ይላል? ሴይስ ዌን ሂ ሴድ ጉድ ቲቸር ቸር መምህር ሆይ ብሎ ነው የጠራው እና ሂ ሴድ ኢት ኢን ተርምስ ኦፍ ፓርሻል ማለት ነው። ኦኬ እናት አብሶሊት ጉድነስ አልዞ ጋድስ ጉድነስ ኢዝ አብሶሊት ኤንድ ዛት ኦፍ ማን ኢዝ ፓርሻል። ስለዚህ የእኔ ጉድነስ ወይም ደግሞ የእኔ ቸርነት እንደ ሰው ፓርሻል የሆነ ቸርነት አይደለም። ስለዚህ ለምን ቸር ትለኛለህ ሲል ከዛ አንጻር ነው ይልና that is why the Lord responded to him by saying why do you call me good while denying that I am God. okay አምላክነቴን ሳታምን ሳትቀበል ስለምን ቸር ትለኛለህ ማለት ነው። ምክንያቱ የእኔ ቸርነት የእኔ አምላክነት ፍጹም ስለሆነ። ምክንያቱ the Lord did not deny አሁን ምን ይላል? the Lord did not deny that he is good እኔ ቸር አይደለሁም እያለ ዲናይ እያደረገ አይደለም but refers that he is God እሱ አምላክ እንደሆነ ሪፈር እያደረገ ነው። ምክንያቱ if the father is good አብ መልካም ቸር ከሆነ he is likewise good እሱም ቸር ነውና okay as all what is the father's are his የአብ የሆነ ሁሉ ምንድነው የእርሱ ነውና isn't he good who satisfies your goals with good things. okay መዝሙር 103:5 እሱ ነገሮቻችሁን ወይም ደግሞ በቸር የሚመልስ አምላክ እንደሆነ ይናገራልና isn't he good who said I am the good shepherd እኔ ቸር እረኛ ነኝ ብሎ የተናገረ ጌታ እሱ ቸር አይደለምን? ቸር ነው እንጂ ሶ ቸርነቴን ሳታምን ስለምን ቸር ትለኛለህ የሚል ሐሳብ እንጂ ቸር አይደለሁም የሚል ኮንሴፕት አይደለም። ሶ ይሄን ቸርነት አብ ቸር እንደሆነ እኔም ቸር ነኝ የሚለውን ኢንዲኬት ለማድረግ ነው ብሎ ሴንት አምብሮስ ኦፍ ሚላን ይገልጻል ማለት ነው። ለአብ ለወልድ ለመንፈስ ቅዱስ መሆኑ በግልጽ ለማን ነው የሚለው እየመለስኩልህ ነው። አልገባም? ለአብ ለወልድ ለመንፈስ ቅዱስ ነው የሚለው ወይም ደግሞ ክርስቶስ እሱንም አልከኝ እሱን አልከኝና ይሄን የሚያሳይ ሶስት አካልን የሚያሳይ ማስረጃ ስጠኝ ያልኩ ማለት ኦኬ። አሁን ደግሞ ትታው ቸር የተባለው ማን ነው የሚለው ትተ አብ ወልድ መንፈስ ቅዱስ የሚል ሶስት አካላት መኖራቸው አሳየኝ ወደሚል ሆነ ጥያቄው። እንደዛ ነው። ኦኬ አይ ቲንክ የኔ ነው የሱ ነው የጠፋ ቆይ ቪዲዮ ላጥ ኦኬ አክቹአሊ ጥያቄው ሺፍት ተደርጎ ደግሞ አብ ወልድ መንፈስ ቅዱስ ጥያቄውን ራሱ መጠየቅ የፈለገውን ጥያቄ ራሱ በትክክል አርቲኩሌት አላደረጉም። ጥያቄው ራሱ አሁን ተመልሰሃል። ቀጥል። አሁን ተመልሰሃል። ጥያቄ እኔ ቸር ነው ቸር አይደለም ማለት ነው። አሁንም ጥያቄን በደንብ ስማ። ክርስቶስ ከአንዱ ከእግዚአብሔር በስተቀር ማንም ቸር የለም ብሎ አንዱ እግዚአብሔር ብሎ የጠቀሰው ማንን ነው? ከዛ ለአንተ ምን አልክ? አብ ወልድ መንፈስ ቅዱስ ነው አልከኝ። ማስረጃ ሶስት አካል ለመሆኑ ማስረጃ ስጠኝ ነው። ይኸው ሰጠሁህ እኮ የአምብሮስ ኦፍ ሚላን አብ ቸር እንደሆነ ወልድም ቸር እንደሆነ መንፈስ ቅዱስም ቸር እንደሆነ እየተናገረ ነው በግልጽ። አብ ቸር እንደሆነ እኔም ቸር ነኝ ብሎ እየመለሰ ነው። የታለኝ አምብሮስ ከየት አመጣው ነው እያልኩ ያሉት ማስረጃውን ስጠኝ። ከመጽሐፉ ነው። የታለ እዚህ አውዱ ላይም ሂድና እዚህ የታለ ማለት አውዱ ይኸውልህ። እሺ አውዱ ይዘህ ስትመለከተው እኔ ቸር አይደለሁም እያለ ሳይሆን ኦኬ ቸር አይደለሁም እያለው ሳይሆን ምንድነው ስለ ቸርነቱ አልጠየቅኩም። እኔ ቸር ነው ቸር አይደለም አይደለም ሶስት አካል አሳየኝ ያልኩት። ሰው የሚዩት አድርገውና አንዴ ሚዩት አድርገው ተደርበኸኝ አታውራ። ስመልስ ሚዩት አድርገህ ታዳምጥና ከዛ በኋላ ሐሳብ ካለ እንትን ለመሰለኝ አይደል እሱ እንትኖች ሱናን አቢ ዳውድ ሲመጣለት ራሱ አቡ ዳውድ ተራ ሰው ነው ብሎ አይቀበልም። እና እኛ ግን እንደዛ አይደለም። አባቶችን ምናከብር እና እኔ ትቀበላለህ አትቀበልም ጥያቄ እኮ እኔ ትቀበላለህ አትቀበልም ማስረድን ሳላስኪ ሰው ታብራራ ሚዩት አድርገን ሰምተን ኦኬ ቆይ አንዴ ዴቫይ ይቅርታና ቅድም ጥያቄ ስንጠይቅ ደቂቃ ሰተነ አብራርተህ እስክትጨርስ እየሰማን ነው አይደለ ስንጠይቅ የነበረው ሚዩት አድርገህ አዳምጠው። እሺ ዝም ብለህ በየመሃሉ እያወራው ተደረበኝ እሪ አትበል። ስለዚህ አዳምጥ መጀመሪያ ሶ
አንተ ቁርአንህ በገዛ ፈቃድህ ልታቦካ ምናምን ትችላለህ። ተፍሲራቶች አይ አልቀበልም ምናምን ብለህ እንደምታወራው እንደዛ ማለት ትችላለህ። እኛ ግን መጽሐፍ ቅዱስን የምንረዳውና የምንቀበለው በአባቶች መረዳት ነው። ኦኬ ምን እያለ ነው ክርስቶስ? እኔ ቸር አይደለሁም ብሎ እየተናገረ ነው ወይ? ምክንያቱም ቸር አይደለሁ ከአንዱ በቀር ቸር ማንም የለም ብሎ ሲናገር እኔ አይደለሁም እያለ ነው ወይ ነው ኮንሴፕቱ። ማንን ነው አንዱ ያለው ነው ሐሳቡ። አንዱ ያለው አዎ አንድ ኢሰንስ ወይም አንዱ ከአንዱ መለኮት በስተቀር ቸር የሆነ ማንም የለም። ፉሊ አብሶሊት ቸርነት ስለሆነ እየተናገረ ያለው ማለት ነው። ኦኬ አብሶሊት ቸርነት። ስለዚህ ሴንት አምብሮስ ኦፍ ሚላን ምን ለማለት ፈልጎ ነው ከአንዱ በቀር ቸር የለም ሲል ያንን ማንን ነው ብሎ ሲያብራራ ምን አለ? እኔ ራሴ መረዳት አይደለም ያመጣውልህ፣ ሌላም ከፈለክ እጨምርልሃለሁ። ምን ብሎ እየተናገረ እኔ ቸር አይደለሁም እያለ ሳይሆን አባቴ ቸር እንደሆነ ኦኬ አብ ቸር እንደሆነ ሁሉ እኔም ቸር ነኝ፣ ምክንያቱ የአብ የሆነ ሁሉ የእኔ ነው ብሎ ራሱ በዮሐንስ ወንጌል ምዕራፍ 17 ከቁጥር 10 ላይ ተናግሯል። የአብ የሆነ ሁሉ የእኔ ነው ብሏል። ስለዚህ ቸርነት የአብ ከሆነ የወልድም ነው የመንፈስ ቅዱስም ነው ማለት ነው። ምክንያቱ ያን ስለ አንዱ ኢሰንስ ስለሆነ የተናገረው ማለት ነው። የአብ የሆነ ሁሉ በኢሰንስ የክርስቶስ ስለሆነ ቸርነት ደግሞ ባህሪያዊ ስለሆነ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው እየተናገረ ያለው ያው ከነ ማስረጃው ማለት ነው። ሸራ አይደለም አልጠየቅም እኮ ሳላ አንድ ነገር ጥያቄ እሱ አይደለም። አስቀምጥና ትቀጥላለህ። ቁርአን በቁርአን ኧረ እባክህን ልጠይቅ። እኔ ጥያቄ ቸር ነው ቸር አይደለም አይደለም። ከዛ ላይ ይሄን ካልመለስክልኝ ሌላ ጥያቄ እጠይቃለሁ ከፈቀዳችሁ ማለት ነው። ካልፈቀዳችሁ ችግር የለም። አሁንም ጥያቄ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ማንም ነው ያለው። ማንም ስለ ማንነት ነው የተናገረው እንጂ ስለ ምንነት አልተናገረም። ስለ ኢሴንስ አይደለም የተናገረው። ማንም የለም ብሎ ማንነትን የጠቀሰው ማንም የሚለው ቃል ማንነትን ነው የሚያመለክተው። አይ ምንነትን ነው የሚያመለክተው ካልክ ማስረጃ ትሰጠኛለህ። ስለዚህ እኔ እያወራሁ ያሉት እዚህ ቦታ ማንም የለም አንዱ እግዚአብሔር የተባለው ማን ነው ብዬ ስጠይቅ ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ ነው። ይኸው አውዱን ተከትለህም ቢሆን በግራማቲካሊም ሶስት አካል እንደሚያሳይ ማስረጃ ስጠኝ። ሶስት አካል እንደሚያሳይ ማስረጃ ስጠኝ ነው ያልኩት። ሶስት አካል ይህ ንግግር ማንም የለም ከአንዱ ከእግዚአብሔር በስተቀር ማንም የለም የሚለው ንግግር ከሶስት አካል እንደሚያሳይ ማስረጃ ስጠኝ። አሁን እኔ ቸር ነው ቸር አይደለም አልጠየቅኩም። አሁን ይኸው ጥያቄ ነው። አዎ ቸርነት ኢሰንስ ነው። መጀመሪያ ካላወቅ ቸርነት የሚለው ባህሪ ነው። ኦኬ እዚህ ጋር አብሶሊት ቸርነት የእግዚአብሔር ብቻ ነው፣ ባህሪያዊ ነገር ነው። ኦኬ ስለ ጉድ ከአንዱ በስተቀር ማንም ቸር የለም ሲል ከአንዱ አምላክ በስተቀር ማለት ነው። አንዱ አምላክ ማን ነው ከሆነ ኢንፐርሰን ካረከው ማለት ነው። ኦኬ ክርስቶስ የተናገረው ከአንዱ በስተቀር ቸር የለም ሲል ስለ ቸርነት አስ ኢሰንስ ከተናገረው ኦፍኮርስ አንዱ አምላክ አንዱ እግዚአብሔር ነው። ያኑ አንዱ እግዚአብሔር ግን ማን ነው ከሆነ ጥያቄ ማን ነው ከሆነ ኦኬ ከአንዱ በስተቀር ማንም ቸር የለም የሚለው አስ ፐርሰናል ካረከው ግን ማን ነው? አብ፣ ወልድ፣ መንፈስ ቅዱስ ነው ማለት አብ፣ ወልድ፣ መንፈስ ቅዱስ። ሶ ያ ቸሩ አምላክ የተባለው አብ፣ ወልድ፣ መንፈስ ቅዱስ ነው። ያ ደግሞ እንዴት ነው የምንረዳው ከተባለ አብ ቸር ከሆነ ወይም ደግሞ በባህሪው ቸር ከሆነ ኦፍኮርስ ወልድም በባህሪው ቸር ነው፣ መንፈስ ቅዱስም በባህሪው ቸር ነው። ያንን አንዱ ባህሪ የአብ የወልድ የመንፈስ ቅዱስ ስለሆነ ማለት ነው። ለዛ ሴንት አምብሮስ ኦፍ ሚላን ቃል በቃል ተናገረ። ከአንዱ በስተቀር ማነው ጉድ ብሎ ሲናገር ኦኬ ምን ማለት ነው? ስለ ቸርነት አንዱ እግዚአብሔር ከሆነ ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ነው የሚለውን በሚገባ እንረዳለን ብሎ ሴንት አምብሮስ ኦፍ ሚላን የሚላኑ አምብሮስ
በግልጽ ተናግሯል ማለት ነው። ስለዚህ ኢሰንስ ነው ቸርነት፣ ኢሰንስ ነው ያ ባህሪ፣ የአንዱ አምላክ ባህሪ ነው። ትክክል፣ ፍጹም ቸርነት። ያ አንዱ አምላክ ግን ማን ነው ከሆነ አብ ወልድ መንፈስ ቅዱስ ነው። ክሪስታል ክሊር የሆነ ቶ በቃ ማይ ማትመልስ ከሆነ እኔ ስለ ቋንቋ እንዴት ነው የሚያሳየው? እኔ ሻውል ሊል አልጠይቅም። እኔ ስለ ባህሪ አልጠየቅኩም። ስለ ባህሪ ጭራሽ እኔ ስለ ቸር ነው ቸር አይደለም አልጠየቅኩም። ይህን ጥያቄ እኮ ከዚህ ወደ ቁርአን ከመግባታችን በፊት 3 ጥያቄ ጠይቄ ይህ 3ኛ ጥያቄ እኛ መልሰንላል፣ እሱ መልሶልናል። ምንድነው እሺ አሁን ልጠይቅ፣ እናንተ የጠየቋችሁ ነው ጠይቅ። አንዴ ልጨርስ ቢያንስ። ኧረ ትልቅ ሰው ነው አትደረብ ፕሊስ። እኔ ሚዩት ማድረግ እኮ ስለሚደብረኝ ነው። እባክህ እና አትግባ። በቃ ሰው ሲያወራ እንጠባበቅ። አንተ ቁርአንን በቁርአን ነው የምትፈስረው፣ እንደዚህ ነው የምትፈስረው። አንድ የሆነ ቦታ ይዘህ እንደፈለግህ አድርገህ ልትወስዱ አትችልም። ሴንት አምብሮስ ከየት አመጣው ከተባለ ዮሐንስ ወንጌል 17:10 ጠቀሰልህ። የአቡ የሆነ ሁሉ የኔ ነው ብሏል። አንድ ናቸው ብሎ በዛ እረዳለሁ የምንረዳዋል። አንተ ቅድም ሱናን አቢ ዳውድ ሐዲስ መጥቶልህ ቁርአን ኢዝ አንክሬትድ የሚል ቃል በቃል በፊት በአይን እያየ የእሱ የራሱ ንግግር ነው የኔን ንግግር ስሙኝ። አንተ ማነህ አላልንህም። እኛ መብት ነው ነው ያልንህ። እኛ በትክክል እኮ እዚህ ውስጥ ያሉ ሙስሊሞች አሁን አንተ ማነህ የሚል ጥያቄ መጠየቅ አለባቸው። ወይ አንተን ወይ አቡ ዳውድን መስማት ያለባቸውን መምረጥ መቻል አለባቸው። እኛ ግን ኦርቶዶክስ ነን። አንተ በሌላ መንገድ ልትረዳ ትችላለህ፣ መብት ነው። አንተ ብቻ አይደለም፣ አሉ እኮ ብዙ ሴክቶች አሉ፣ ፕሮቴስታንት ውስጥ እንደፈለጉ ይረዳሉ። ጥቅስ አስቀምጦ የፈቱትን አባቶች ይህንን ረግጣችሁ ማስረጃ ተሰጠኝ ስትል ይኸው ማስረጃ ተሰጠ። ከዚህ በላይ ምን እንስጠህ? ስለዚህ እንዳልተመለሰልህ አድርገህ ፖለቲካ አትስራ። አሁን ጨርሰናል። እሱ በቃ ያው ለአንተ ሳይሆን ለተመልካቹ ነው። ወደ ሌላ ጥያቄ ላስጠይቅ። አይ እንዳልነካ አንተም እኔም እሱም ያውቀዋል። እኔ የጠየቁትን ጭራሽ አልነካሁም። ወደ ሌላ ጥያቄ ትሄዳለህ። ለተመልካቹ ዮሐዴ ሂድበትና ወደ ሌላ ጥያቄ ትገባለህ። ቀጥል ዮሐዴ። ጭራሽ እንዳልነካኸው ቆይ አይደለም ቆይ እናንተ እኮ እኔ ስመልስ ድጋሚ አንተ እያብራራ ስትጠይቅ ነበር አይደለ? እኔም አሁን አብራርቼ ልጠይቅ። ለምን እኮ አትጠብቁም እኮ ልጠይቅ አብራርቼ እሱ እንደጠየቀው እኮ ነው ያልኩት። አልጠየቅንም ይሄን ጥያቄ እኮ ለእሱ ልጠይቅ አብራርቼ። እናንተ የጠየቃችሁኝን እኮ እሱ ደግሞ ጠይቋል። እናንተ የጠየቃችሁኝ ደግሞ ጠይቋል መዛጋ አንፈልግማ እኮ። እሺ አብራርቼ ልጠይቅ አብራርቼ ደጋግማችሁ ስትጠይቁኝ ደጋግሜ መለስኩ አይደለ? አንተ የጠየቀኝን ደግሞ ጠይቀኝ አብራርቼ ልጠይቅ። ቁርአን ላይ አንድ ጊዜ ነው የተጠየቀው። ሌላ አንድ ጊዜ አዳምጠኛ። ከቅድም ጀምሮ ይሄ 3ኛ ጥያቄ ነበር። ክርስትና ላይ ብቻ እንደፈለግ ስጠይቀን ነበረ። ቁርአን ላይ አንዴ ነው ከዮሐድ ጋር አብራርተኛን ጠይቀህናል። አሁንም ዮሐድን ጠይቀኸዋል። እዚሁ ጥያቄ ላይ ለአብራራና ልጠይቅ። አሁንም እኔ ጠየቁትን አይደለም እየተናገራለሁ። እኔ እኮ እሱ ሌላ ጥያቄ አሁንም ይኸው ልጠይቀው። እሺ ልጠይቀው። ሌላ ጥያቄ ልጠይቀው። እሺ ቅድም እናንተ ነው የጠየቋችሁ። እሱ ወደ ሌላ ጥያቄ ከመሄድ በፊት አንድ እችን ነገር ላሳይና ለአንተ ሳይሆን ቢያንስ ጥያቄ እንደዛ ከሆነሽ እዚሁ ጥያቄ ላይ ልጠይቅና አብረህ ታሳያለህ። አሁንም እዚሁ ጥያቄ ላይ እሺ ቆይ የመጨረሻ ጥያቄ ጠይቅና ራሱ ነው እዚሁ ጥያቄ ላይ ልጠይቅ። እሺ እንዴ ምንድነው ደለግጥ? ያ ሁሉ ጠይቅ። እሺ ቆይ ጥያቄን አይደለም እየመለሰ። እኔ ስለ ቸርነት አልጠየቅኩም። ቸር ነው አላልኩም። አልሰማም። አጀሬው እየሰማ አይደለም። አንተም ራሱ የመለስከውን መልሼ ልጠይቅህ። ወይ ሁለታችሁም ተስማሙ። ፓፓ ስርዓት ይኑራችሁ እንጂ ቢያንስ እንደዛ ስታወሩ እኔ ቆይ እየሰሙ አይደለም። አድርግ አጅሬው ራሱ እኔ ለአንተ አይደለም እየመለስኩ ያለሁት። እባክህ አንዴ በወረቀት ጽፌ ያለው ብሎ ያቦካውን ወንድምን እኔ ቸር ለሚለው ኧረ እባክህ ሚዩት አድርገው አንዴ። እኔ ቸር ማለት ምን ማለት ነው ዴፊኒሽን ሰጥቻለሁ። ቸር ማለት ምን ማለት ነው የሚለውን ነው ምላሽ የሰጠው አለ። አልሰማም፣ ተኝተሃል። እኔ ቸር ማለት ምን ማለት ነው አልተረጎምኩም ጭራሽ። አንዱ ቸር ከአንዱ በቀር ቸር ማን ነው ብሎ ተናገረ። ኦኬ አሁን ቸርነት የሚለው ምንድን ነው ነው? ቸርነት የሚለው አንተ ሚዩት አድርገው አብዱል፣ እሱም ሚዩት አድርገው። ስለ ኢሰንስ ነው ስለ ፐርሰን ለመውረድ በጣም እየጓጓችሁ ነው። አያችሁ ቤታችን መታችሁ አክብረን ብንንከባከባችሁ
እንዴ ጥያቄ አትመልሱ። አንፈልግም፣ በቃ እኛ አንፈልግም ምናምን። ማይ ብራዘር ጠይቀን የማይመለስ መልስ ማትፈልግ ከሆነ ውረድ። ኦኬ የምትፈልግ ከሆነ ግን አዳምጥና ቢያንስ ላወራው ሰማን አይደል? ቸር ለሚለው ነው። እሱ ግን ጥያቄው እግዚአብሔር የተባለው ወይም ደግሞ አንድ የተባለው ማን ነው የሚል ሀሳብ ነው ያነሳ አይደለም። እኔ ቸር የሚለው ዴፊኒሽኑ አልሰጠውም። ቸር እንደዛ አይነት መልስ ራሱ አልሰጠውም። ቸርነት ክርስቶስ አንዱ ከአንዱ በቀር ቸር ማን ነው ብሎ ሲናገር ቸርነት ኢሰንስ ነው። ኢርዝናት ፐርሰን ኦኬ፣ ባህሪያዊ ነው እንጂ አካላዊ አይደለም። ስለዚህ ከአንዱ በስተቀር ቸር ማን ነው ብሎ ሲናገር ስለማን ነው እየተናገረ? ማንነቱ ማን ነው? ስለ አብ ነው፣ ስለ ወልድ ነው፣ ስለ መንፈስ ቅዱስ ነው የሚለው ስንመለከት አምብሮስ ኦፍ ሚላን እኔ ቸር አይደለሁም፣ ኦኬ አብ ነው ቸር እያለ አይደለም። ታዲያ ምንድን ነው? ኦኬ ቸርነት ባህሪያዊ ነው። እኔ የባህሪ አምላክ መሆኔን ሳታምን እንዴት ቸር ትለኛለህ ብሎ እየተናገረ ነው። ወይዘር ዩ ሃቭ ቱ ብሊቭ በቃ የባህሪ አምላክ መሆኔ ሴት አምጥቶ አወራው። ክርስቶስ ተስማሙ፣ በእናታችሁ ተስማሙ። መጀመሪያ ሳላና ፈይሰል እንደዚህ የታች ቢሆን ይሻላል መሰለኝ። ከየት አመጣው ከሆነ ክርስቶስ ከተናገረው ንግግር ነው የምንረዳው። ምክንያቱ ሰውየው ቸር መምህር ወይ ብሎ ሲናገር ቸር የሚለው ኮንሴፕት ምክንያቱ ክርስቶስ ባይዘው የልብ አዋቂ ልብን የሚመረምርም አምላክ ነው። ከምን አንጻር እንደተናገረው በሚገባ ጠንቅቆ የሚያውቅ ነው። ስለዚህ ይህ ክርስቶስ ከአንዱ በቀር ቸር ማን ነው ከሱ በቀር የለም ብሎ ሲናገር ምን እየተናገረ ነው? ኦኬ ምን እያለ ነው ነው? እሱ ቸር ሲልስ ምን ለማለት ፈልጎ ነው የሚለው በደንብ መረዳት ያስፈልጋል። አብሶሉት ቸርነስ እየተናገረ ነው። ስለዚህ በክርስቶስ የባህሪ አምላክነት ካላመነ እንዴት ቸር መምህር ሊለው ይችላል? እንዴት ትለኛለህ ነው የክርስቶስ ሐሳብ እንጂ አይደለሁም ራሱ አይደለም። ከአንዱ በስተቀር በእናንተ ትምህርት ከአንዱ አምላክ በስተቀር ቸር ማንም የሌለ እንደሆነ ከታወቀ እንዴት ቸር መምህር አልከኝ ነው ጥያቄ። ወይዘር you have to believe I am a true God እውነተኛ አምላክ እንደሆንኩ ልትቀበል ይገባል ነው። ስለዚህ ሴንት አምብሮ ይሄን ሐሳብ እንዲህ እያለ እንደሆነ በምንድን ነው የምንረዳው? ኦፍኮርስ ኮሜንታሪዎች ናቸው። ክርስቶስ ምን እያለ ሰውየውስ ምን ለማለት ፈልጎ ነው የሚለውን የምንረዳው ኮሜንታሪስ ነው፣ የአባቶች ማብራሪያ ማለት ነው። ኦኬ ስለዚህ አምብሮስ ምን ብሎ ተናገረ? ይህ ሰው ጉድ ቲቸር ብሎ ሲናገር ከአንዱ በስተቀር ጉድ የለም እውነት ቸር የለም ብሎ ሲናገር ምን እያለ ነው? እኔ አይደለሁም እያለ ነው ወይ? አይደለም ነው፣ ነኝ እያለ ነው። ኦኬ አንዱ አምላክ ብቻ ነው ቸር፣ ስለዚህ እኔ ያ አንዱ አምላክ ነኝ እያለው ነው። ስለዚህ እሱን በምን ልናውቅ እንችላለን? ቸር አብ የባህሪ አምላክ ነው፣ ቸር ነው። ትክክል። ስለዚህ አብ ቸር ከሆነ ደግሞ ወልድም ቸር ነው፣ አንዱ ባህሪ ሼር ስለሚያደርግ ማለት። ስለዚህ በአብ ያለ ሁሉ ወይም ደግሞ የአብ የሆነ ሁሉ የኔ ነው ብሎ የተናገረ ጌታ እኔ ከአብ ጋር እኩል መሆኔን ሳታምን እንዴት ቸር ትለኛለህ የሚል ሐሳብ እየተናገረ ነው። ሲሪል ታላቁ ቄርሎስ ምን ብሎ ይናገራል? ሲሪል ዘ ግሬት ወይም አሌክሳንድሪያ ማለት ነው። እንዲህ ብሎ ይናገራል። ወደ ዋናው ኮንሴፕት ዋናው ሐሳብ የሚናገርበት እቺ ዋይ ዩ ኮል ሚ ጉድ የሚለውን ሐሳብ ሲያብራራ ቄርሎስ ምን ይላል? ኖ ዋን ኢዝ ጉድ በት ዋን ዛት ኢዝ ጋድ ይላል። በቃ እሱ አንዱ አምላክ ነው። በቃ ቸር አይደለ? ቸርነት ባህሪ ነው። ስለዚህ ከአንዱ አምላክ በስተቀር ቸር ማንም የለም። አንዱ አምላክ ማን ነው? አብ ወልድ መንፈስ ቅዱስ ነው ማለት። ግን እዚህ ጋር ምን ይቀጥል? as it is written he catches the wise in their own craftiness እንደተባለው the Lord proves that man was not as wise and learned as pretending to be የተማረ ለመምሰል እንደሚሞክረው የተማረ እንዳልሆነ ክርስቶስ ሲገልጠው ማለት ነው። ምን ብሎ ተናገረ? among his peoples as if he is saying to him you do not believe that I am God አንተ እኔ አምላክ እንደሆንኩ አልተቀበልክም። so being clothed with a body has deceived ስጋ ስለለበስኩኝ ምንድነው እውነተኛ አምላክ መሆኔን አልተቀበልክም። ስጋ ስለያዝኩኝ ወይም ስጋ ስለለበስኩኝ እውነተኛ አምላክ እንደሆንኩኝ አልተቀበልክም። ኦኬ why then do you call me by what is only fitting for the supreme nature ለአንዱ ባህሪ ለአንዱ መለኮት የሚገባውን
አብሶሊት ቸርነስ ወይም ደግሞ አብሶሊት ጉድነስ ለምን ተናገርከኝ ብሎ ክርስቶስ ይናገራል። እውነተኛ አምላክነቴን ሳትቀበል ማለት ነው። የባህሪ አምላክነቴን ሳትቀበል እንዴት ለአንዱ ባህሪ የሚነገረውን ቃል ተናገርከኝ ይላል። ሶ as far as angels and ourselves who lived on earth are concerned, we may be good through following his examples. እኛ ራሱም ቸሮች እኮ ልንባል እንችላለን፣ ግን የእርሱን ምሳሌ አሰር ስንከተል ነው እንጂ በባህሪያችን አይደለም ማለት። or rather our fellowship with him፣ ከእሱ ጋር ህብረት አንድነት ሲኖረን ብቻ ቸሮች ልንሆን የምንችለው ማለት ነው። so why do you call me ሲል በስጋ እንዳንተ ኦርዲናሪ ማን ነው ብለህ እያሰብክ why do you call me ኢተርናል ወይም ደግሞ ዘላለማዊ አምላክ የባህሪ አምላክ መሆኔ ሳትቀበል እንዴት እንደዚህ ትናገራለህ ብሎ እየጠየቀው ነው ማለት ነው። ኦኬ እየጠየቀው ነው። ይቀጥልና his divine will ወይም ደግሞ አንድ መለኮታዊ ባህሪ እንዳለ የሚያጠይቅ ነው ብሎ ሲሪል በግልጽ ይናገራል ማለት ነው። ስለዚህ ከዚህ አንፃር ስለ አብ ስለ ወልድ ስለ መንፈስ ቅዱስ የሚናገረው ክርስቶስ ራሱ ቸር መሆኑ ደግሞ ራሱ ተናግሯል። ቸር እረኛ እኔ ነኝ ብሎ ማለት ነው ዮሐንስ ወንጌል ምዕራፍ 10። ስለዚህ ከራሱ ጋር ኮንትራዲክት ሊያደርግ በጭራሽ አይችልም። አንዱ አምላክ እኔ ነኝ አምላክ መሆኔን ሳትቀበል ግን እንዴት እንደዚህ ልትል ትችላለህ የሚል ሐሳብ ነው ያነሳው ነው። ሌላ ጥያቄ ጠይቅ። ምክንያቱም ይህን ጥያቄ ይኸውልህ ቅድም አሁን ቢንዬ ቅድም 3 የጠየቃቸውን ጥያቄዎች አሁን ቅድም ጀምሮ መመልስ ይችላል እና ሰው ማታሰልችብን። ሌላ ጥያቄ ጠይቅ። ይህን ጥያቄ ሁለተኛ ዙሪያ አይደል ጠየቀው። ቅድም እኛም ረጅም ሰዓት ወደ ቁርአን የገባነውም በዚህ ጥያቄ መሰረት ነው። ስለዚህ አሁን ሌላ ጥያቄ ጠይቅ። ሳላ አይደል ጠይቅ ይጠይቅ የሚፈልገውን ጠይቅ። ሳሚ ይመልስልሃል። ሳሚ ደግሞ አድሬስ ስጡት ለሱ። ይህን ርዕስ ባህሪ አይደለም አንተ ባህሪ ነው። አረ አንድ ጊዜ እኔን እኮ ደጋግማችሁ ስትጠይቁኝ ነበር አይደለ? ምንድን ነው እንደዚህ የምትደነግጡት? እና ልጠይቅ አሁን የጠየቁት እሷን አይደለም ልጠይቅ። እሺ አንድ ጊዜ አዳምጠን። እሺ እንዴ አታስወረም እኮ ሰው ራሱ እኔ ካልጠየቅኩ ብለው ሁሉንም አባረር። ካፉ በሉኝ አፉ በሉኝ። እሺ ሌላ ጥያቄ ከፈራሽ እሺ ሌላ ጥያቄ እሺ ሌላ ጥያቄ ልጠይቅ። እስኪ ዝም በል። ምን አይነት ሰው ነው በኢየሱስ ስም? እስልምና ክርስትና ላይ ያለው ጥያቄ ይሄ ብቻ ነው? እናመሰግናለን። ይሄ ብቻ ከሆነ ይሄ ብቻ ነው እስልምና ያለው ጥያቄ በለንና እንግባ ወደዛ ጥያቄ። እሺ ልጠይቅ። ሌላ ጥያቄ እሺ ይሄን ጥያቄ ፈርታችኋል። ሌላ ጥያቄ ልጠይቅሽ። እሺ ልጠይቅ። እሺ ሌላ ጥያቄ ልጠይቅ። ችግር የለውም አድማጭ እኮ ይሰማል። ሌላ ጥያቄ ልጠይቅ። እሺ እኛ አልመለስንልህም። ምንም አልመለሳችሁትም። እሱም አልመለሰም። እኔ የጠየቅኩት ሌላ እናንተ የምታወሩት ሌላ። የጠየቅኩትን ጭራሽ አልነካውም ነው እኮ እያልኩ የጠየቅኩት ሌላ ነው። ሳላ አረ ሚዩት አድርግ። እኛ አልመለስንልህምና አልተመለሰልህም ይለያያል። አልተመለሰልህምና አንተም አልመለስከውም እሱም አልመለሰው። ምንም ጭራሽ ጠየቅ ባክ ኤንድ ፎርስ ያለበትና ወይም ሜታ ልጠይቅ። አረካችሁ ልጠይቅ እንዳወርድ ፈልገህ ነው አይደለ? ተረጋጋ። ስልጣናችሁ እንደዚህ አታድርጉ እናንተ። አነሳለሁ። እሺ እኔ ማስወረድ ያለብኝ እኔ አውቃለሁ። እያወራን አይደል እንዴ? አስወርዶት ነው ሳሚያ። አንድ ጊዜ አስገባዋለሁ መልሼ። አንድ ነገር በዚህ ላይ ልናገር። እሺ አንዴ አትረብሽ። ገብተህ ጠይቀህ እኛ አንተ የግድ ተመለሰልኝ እስክትል ማደር የለብንም። እስኪ ልጨርስ ነው። ይህ ሰውዬ ጤና አይደለም እንዴ? በኢየሱስ ስም እኛ መለስንልህ። መጀመሪያ ጊዜ ወስደን ከ30-40 ደቂቃ በላይ ጊዜ ወስደን ነገርንህ። እንደ እኔ ልጠይቅና ከዛ ትማማራላችሁ። ወላሂ ላለመጠየቅ ነው። ቅድም አሁንም አዛጋችሁ ያኑ ሰምተህ ትመጣና ከዛ በኋላ ጥያቄ ካለ መተህ ትጠይቃለህ። ከዚህ በኋላ ቀጥይ ልሽ እንትን ነው ማለት አንዱ እግዚአብሔር ነው ሲል አንዱ እግዚአብሔር እሱ በቃ አይደል አንድ ፈል ብቻ ነው ብለን አብን ብቻ እንድንለው ነው የሚፈልገው። አንዱ እግዚአብሔር የተባለው እሱ አንድ ነው፣ ግን እንደዛ አይደለም። ምክንያቱም እንደዛ ስላልሆነ ማለት ነው። ለምሳሌ ሂላሪ ፖይትረስ ኦን ዘ ትሪኒቲ
ቡክ 9 ከቻፕተር 10 ከፓራግራፍ 15 ይጀምራል። ከዛ እስከ 18 ድረስ ስናየው እንደዛ አንዱ እግዚአብሔር ብሎ የጠቀሰው ወልድ መንፈስ ቅዱስን እንደሆነ በትክክል ያሳያል ማለት ነው። ለምሳሌ ቆይ ፓራግራፍ 17 ጀምረን ስናነበው ዘን አሲ ፕሩፍ ዛት ሂ ኢዝ ሪሴንትስ ዘ ኔም ጉድ ማስተር ግራንድ ኦፍ አንቢሊፍ ዊች አድረስ ሂም አሲ ማን ምን አለ ሰውየው የጠየቀው ይሄን ጥያቄ የጠየቀው ምን በማድረግ ነው አለ ባለማመን ውስጥ ሆኖ ማለት ነው። አንቢሊፍ ሆኖ ባለማመን ውስጥ ሆኖ ሰው እንደሆነ ወይ ሰው ብቻ እንደሆነ ዮሐድ እንደገለጸው ሰው ብቻ እንደሆነ አድረስ አድርጎ ስለጠየቀው ነው። በዚህ ይሄን ማለት ጂሰስ ሂ ሪፕላይስ ይልና ቱ ዘ ቬን ግሎሪየስ ዩዝ ለግብዙ ሰው ብሎ መልሰት ሂ ቦስትስ ኤንድ ዛት ሂ ሃድ ፉልፊልድ ዘ ላው ሁሉንም ህጎች አሟልቻለሁ አለ። ግን ዋን ቲንግ ዞ ላከስታለው አንድ ነገር ብቻ ግን ጎሎት ነበር። ምንድነው እሱም አለ ጎ ሴል whosoever thou hast and give to poor ለድሆች ያለህንና ለምን ታረ ለድሆች ከዛ ደግሞ ማለት ዞ shalt have treasure አይደለም shalt have treasure in heaven and come follow me ብሎ የጠየቀለት ማለት ነው። መሰለ ህጎች እንደምናውቀው ፍቅረ እግዚአብሔርና ፍቅረ ቢስ ተብሎ ይጠይቃሉ ማለት ነው። ፍቅረ ቢስን እንዳለ አሟልቶ ሰውዬ ማለት ነው። ይሄ የጠየቀው ወጣት ሰውዬ የጎደለው ግን ምንድነው? እግዚአብሔር ማለትም ሁሉን ነገር ትቶ እግዚአብሔርን መከተል የሚባለውን ነገር ግን አጥቶታል። እና ከአንዱ ከእግዚአብሔር በቀር መልካም የለም ብሎ ከመለሰለት በኋላ ክርስቶስ እግዚአብሔር እንደሆነ እንዲያምን ሲነግረው ምን ብሎ መለሰለት? ያለህን ነገር ሽጥና ፎሎ ሚ ነው ያለው። አያችሁ ፎሎ ሚ ነው። ታዲያ እንዴት ነው ፎሎ ሚ የሚለው? እኔ አምላክ ነኝና ተከተለኝ፣ እግዚአብሔር ይጎልሃል፣ ስለዚህ እግዚአብሔር እንዲኖር ደግሞ እኔን እያለ ነው ማለት ነው ክርስቶስ። ስለዚህ ተከተለኝ ሲለው ራሱን አምላክ እንደሆነ እየገለጸ ነው ክርስቶስ ማለት ነው። ከዛ ሂላንዳር there is no shrinking from the title of good ይሄ ከመልካምነት ምንም ሽሪንክ የሚያደርግበት ነገር የለም። in the promise of heavenly treasure ከዛ no returns to regard must in the offer to lead way of perfect blessedness but there is reproof unbelief which ያላመነው ሰው የሚያምን which draws an opinion በምድር ሳበት ነበርና from the thing ሊመለስለት የፈለገው ምንድን ነበረ? ዛት ጉድነስ ብልቱ ባሉ ያቺ እንዲመለስለት የፈለገው በምድራዊ እይታ ወይም ደግሞ እሱ እንደሚፈልገው እንትን ማለት ሙሉ እምነት አለው በጣይ ወይም ደግሞ ልጅ ይቋርጣል መሰለኝ ነበር ማለት ነው። እኔ ጋርም ቁርጥና ከስርም ይቋርጣል እያሉ ነው። እየተቋረጠ ነው እያሉ ነው። ኦኬ ኔት ይሆን ካሜራውን አጥፊና ወይ ሀሳብሽ ጨርቅ ጠቅላላ አድርገሽ እንትን በይ። ካሜራውን አጥፊልሽና ሀሳቡን ንገሪኝ። ችግር የለም። ኦኬ ሀሳቡን ንገሪኝ። አጥፊው ካሜራውን። ኦኬ በቃ ሂላሪ ምንድነው የሚለው? አሁን የሚሰማ ከሆነ አሁን ይሰማል። አሁን ቆንጆ ነው። ከስር ይሰማችኋል አይደል? አሁን እስኪ ተናገሪ። ኦኬ ሂላሪ ምንድነው የሚለው? ልክ ውሃድ እንዳለው ወይም ደግሞ እነ ቅዱስ ልክ እንደነ ቅዱስ ዮሐንስ አፈወርቅ አምብሮስ እንደተረጎሙትኝና እነ ቅዱስ ቄርሎስ እንደተረጎሙትኝ ሂላሪ ምንድነው ያለው? ጉድ ማስተር የሚለው አንዱ አምላክ ነው ብሎ ሲጠራው ምንድነው ወልድን ወይም መንፈስ ቅዱስን እያገለለ ሳይሆን ራሱ አንዱ አምላክ እሱ እንደሆነ እየተናገረ ነው። ቢኮዝ ፍቅረ ቢጽና ፍቅረ እግዚአብሔር ናቸው ህጎች ተብሎ የሚጠቀሱት አይደለ? ከዛ ጌታ ደግሞ ምን ብሎ ነው የጠየቀው? ምንድነው ያለው? ምን ብሎ ነው ሲመልስለት ጌታ ምንድነው ያለው? መጀመሪያ የፍቅረ ቢጾቹን ዘረዘረለት አይደለ? ፍቅረ ቢጾቹን ሲዘረዝርለት ሁሉም ነገር አሟልቻለሁ እነዚህን ሁሉ አለ። ግን አንድ ነገር ግን ይጎልሃል ብሎ ጌታ መለሰለት። ከዛ የጎደለው ደግሞ ምንድነው የጎደለኝ ብሎ ሲመልስለት ሂላሪ አይሚን ያኛው ወጣቱ ሰውዬ ምን አለ? ምን ብሎ የመለሰለት? ጌታ እንደዛ ብሎ ሲጠይቀው ጌታም ብሎ መለሰለትኝ ያለህን ሁሉ ተከተል፣ ሽጥና ለድሆች ሰጥተህ ተከተለኝ አለው። ተከተለኝ ሲለው እንግዲህ አስቡት እግዚአብሔርን ፍቅረ እግዚአብሔር ነው የጎደለው የሰውዬ። ግን ጌታም ብሎ ነው የመለሰለትኝ ያለህን ሁሉ ሽጠህ ተከተለኝ ያለው።
ያለህን ሁሉ ሽጣ ተከተለኝ ያለው ፍቅር እግዚአብሔር እንዲሁ እኔን እስከ መጨረሻው ከምንም ነገር በላይ ካለህ ከንብረትህ ከምድራዊ ነገርህ በላይ እኔን ውደደኝ ብሎ እየተናገረ እንደሆነ ሂላሪ ኦን ዘ ትሪቲ ቡክ 9 ከቻፕተር ከፓራግራፍ 15 ጀምሮ እስከ 18 ባለው ይናገራል ማለት ነው። ከዛ ሂላሪ መጨረሻ ላይ ምን ብሎ ይገልጻል መሰላችሁ? ፓራግራፍ 18 ላይ when he is not acknowledged to be Lord and Jesus Christ pronounced one God alone good but without distinguish himself from God ራሱን ከአምላክነት ግን ሳይለይ ነው እንደዚህ ያለው። ምንድነው ያለው? ከአምላክ ውጪ ከአንዱ አምላክ ውጪ መልካም የሚባል የለም ብሎ ሲገልጽ፣ ነገር ግን without distinguishing himself from God for he calls himself Lord and Christ and guides his heavenly treasure ብሎ ሂላሪ ራሱን ወይም ደግሞ ክርስቶስ ራሱን ከአምላክነት እያገለለ አይደለም ብሎ ይናገራል ማለት። ስለዚህ ወልድንም ከዛ ደግሞ መንፈስ ቅዱስ አብንም እያማከለ ነው እንጂ ይሄ እንትን ያለ አይደለም። አብን ብቻ የሚገልጽ አይነት ነገር አይደለም እነሱ እንደሚሉት ማለት ነው። ይሄን ለማለት ነው። ይቅርታሽ ቀጥሉ። እሺ ቃልዎት ያሰማልን ታችን አመሰግናለን። ሰላም ያላላችሁንም አላችሁ ገብታችሁ ሰላም በሉንና ፋታ አገኘን ትላለን። ሀሳቦች ላይ የተነሱት ላይ ተራ በተራ ሀሳብ ሰጣላችሁ። ኦኬ በመሰረቱ ከአንዱ ከእግዚአብሔር በቀር ማንም ሸር የለም ሲል እዛ ጋር ራሱን ለመነጠል ነው የሚል ማስረጃ መቅረብ አለበት። አሁን ብዙ ጊዜ እነሱ ፕሪሰፖዝ የሚያደርጉት ምንድነው? ክርስቶስ ራሱን ለመነጠል ነው ይሄን ያለ ይላሉ። ራሱን ለመነጠል ነው የሚል ማስረጃ አለ ሲጀምር የለም። ሶ ራሱን ለመነጠል ነው ከተባለ ራሱን ለመነጠል ነው የሚል ማስረጃ መቅረብ አለበት። ሲቀጥል ደግሞ ኦልሬዲ በአብና በወልድ መካከል የባህሪ አንድነት እንዳለ ተገልጿል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 ላይ በጎቼ ድምፄን ይሰማሉ፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ የሰጠኝ አባቴ ከሁሉም ይበልጣል፣ ከእጅ የሚነጥቃቸው የለም፣ ከአባቴም እጅ የሚነጥቃቸው የለም ብሎ እኔና አብ አንድ ነን ብሏል። ሶ ከአባቴም እጅ የሚነጥቃቸው የለም፣ ከእኔም እጅ የሚነጥቃቸው የለም ብሎ እኔና አብ አንድ ነን በማለት በአይነጠቅነት የባህሪ አንድነት እንዳለ ተገልጿል። አሁን ብዙ ጊዜ ሙስሊሞችና ሌሎች ክርስትና ውጭ ያሉ አካላት ዮሐንስ ወንጌል ምዕራፍ 17 ጠቅሰው ሐዋርያትም እኮ ከእግዚአብሔር ጋር አንድ ናቸው ተብሏል ይላል። ሐዋርያት ከእግዚአብሔር ጋር አንድ ናቸው የተባለበት አውድና ዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አንድ ነን ያለበት አውድ ይለያያል። እኔና አብ አንድ ነን ያለበት አውድ ዮሐንስ ወንጌል ምዕራፍ 10 ላይ የባህሪ አንድነት ነው። ምክንያቱም ከአባቴም እጅ ማንም አይነጥቃቸውም፣ ከእኔም እጅ ማንም አይነጥቃቸውም። አይነጠቅ አንፕላከብል ሃንድ። ይሄ ዘዳግም ምዕራፍ 33 ቁጥር 39፣ ኢሳይያስ 43 13፣ ኢሳይያስ 59 1፣ አሞስ 9 2 ላይ ስትመለከቱ የእግዚአብሔር እጅ ሁሉን ማድረግ እንደሚችል የእግዚአብሔርን እጅ ማንም መመከት እንደማይችል ይናገራል። ኢቭን አሞስ 9 2 ላይ ወደ ሲኦል ቢወርዱ እንኳን ከሲኦል አወጣቸዋለሁ ብሏል። ኦኬ የእግዚአብሔር እጅ ለማዳን አላጠረችም ይላል። ከእጄ ማንም ሊያስጥል የሚችል የለም ይላል። ስለዚህ የእግዚአብሔር እጅ ነው አይነጠቅ። ለማዳንም ለመቅጣትም ለመፍረድም የእግዚአብሔር እጅ ነው ሊመከት የማይችለው ሊነጠቅ የማይችለው። ስለዚህ እጅ ኃይልን ያመለክታል። ኃይል ደግሞ ቅድም ዮሐድ እንዳለው አትሪቢዩት ነው። አሁን ቅድም አንድ ዮሐድ ሲናገር የነበረው ነገር አለ። መልካምነት ባህሪ ነው፣ መልካምነት ባህሪ ነው አይደል? የስ ለምንድን የባህሪ አንድነት አለ በአብና በወልድ መካከል። ስለዚህ አይነጠቅነት ሊሆን ይችላል፣ መልካምነት ሊሆን ይችላል። ኦንቶሎጂካል ፕሮፐርቲዎች በአብና በወልድ መካከል የአንድነት የሚመለከቱ ጉዳዮች ናቸው። በዛ ረገድ አንድነት አለ። ስለዚህ እኔና አብ አንድ ነን ብሏል። ሐዋርያት ከእግዚአብሔርም እጅ ማንም ክርስቲያኖችን አይነጥቀም፣ ከሐዋርያትም እጅ ማንም ክርስቲያኖችን አይነጥቀም አልተባለላቸውም። ዮሐንስ ወንጌል ምዕራፍ 17 ላይ። ዮሐንስ ወንጌል ምዕራፍ 10 ላይ ግን ለአብና ለልጁ ለኢየሱስ ክርስቶስ ተብሏል። ስለዚህ በዚህ ረገድ አንድነት ስላለ ከአንዱ ከእግዚአብሔር በቀር ማንም ቸር የለም ሲለው ራሱ ለመነጠል ሊሆን አይችልም። ለምንድን? በዚህ ረገድ ከአብ ጋር አንድ እንደሆነ ኦልሬዲ ዮሐንስ ወንጌል ምዕራፍ 10 ላይ ተናግሯል። ሪሜምበር አይነጠቅነትም መልካምነትም ባህሪ ነው። ሶ ለአንዱ ባህሪ የተነገረው ነገር ለሁሉም ባህሪ ይሄ ባህሪ ስላችሁ ይሄ መለኮት ስጋ ማለት ሳይሆን አትሪቢዩት ማለት ነው። ኔቸር ሳይሆን አትሪቢዩት። ለአንዱ አትሪቢዩት የተነገረው ነገር ለሌላ ይነገራል፣ ኦንቶሎጂካል እስከሆነ ድረስ ማለት ነው። ኦኬ የአንዱ መለኮት የሚመለከት ጉዳይ እስከሆነ ድረስ ለአንዱ ባህሪ የተነገረው ነገር ለሌላው ይነገራል። ለምሳሌ አብና በወልድ በአይነጠቅነት አንድ ናቸው ከተባለ በመልካምነትም አንድ ናቸው ማለት ነው፣ በኦንቶሎጂካል በሆኑ ጉዳዮች ማለት ነው። ስለዚህ ኦልሬዲ በዚህ ረገድ ወልድ ከአብ ጋር አንድ እንደሆነ ተገልጿል። ስለዚህ ይሄ ወልድን ያገለለ ነው ከተባለ ወልድን የሚያገል
ለመሆኑ ማስረጃ መቅረብ አለበት። ወልድን አይደለም ወልድ ይሄ በአብና በወልድ መካከል ያለውን አንድነት የሚያመልክት ነው የሚል ማስረጃ አለ። ዮሐንስ ወንጌል ምዕራፍ 10 ላይ ኦኬ። ዮሐንስ ወንጌል ምዕራፍ 10 ላይ ብዙ ጊዜ ሙስሊሞች የማይረዱት ነገር ምንድነው? የሆነ የተመለሰ ይመስላቸዋል፣ ግን አይደለም። በዮሐንስ ወንጌል ምዕራፍ 10 ላይ እንወያያለን የምትሉ ሙስሊሞች ካላችሁ መግባት እንችላለን። ስለዚህ በዛ መልኩ ነው የሚታየው። ሌላው የአላህን ቃል በተመለከተ አንድ ነገር የተወሰነ ነገር እንበል። ቅድም እሱ ራሱ ለመመለስ ሲሞክር ያው መመለስ እንኳን አይባልም፣ ለመመለስ ሲሞክር የተናገረውን ነገር ተመልከቱ። ቅድም ቢኒ ምንድን ነበር የጠየቀው? ቢኒ ስለ ንግግሩ ነው የጠየቀው፣ ስለ ባህሪው አይደለም የጠየቀው። የተናጋሪነት ባህሪና ንግግር ይለያል። አሁን ለምሳሌ እኔ ሰው ነኝ፣ የተናጋሪነት ባህሪ አለኝ። የተናጋሪነት ባህሪና ንግግሬ ግን ይለያል። ለምሳሌ እኔ ዮሐድ ንጉስ የሚለውን ጽሑፍ አንብብኩ፣ ዮሐድ ንጉስ የሚለውን ጽሑፍ አንብብኩ አይደለ? ያ ንግግሬ ነው። የተናጋሪነት ባህሪ ደግሞ ተናጋሪ ነኝ። አሁን ለምሳሌ እጽዋቶች አይናገሩም፣ እጽዋት አይናገሩም፣ እኔ ግን እናገራለሁ። ዮሐድ ንጉስ ብዬ ያነበብኩት ነገር ግን ንግግሬ ነው። ቅድም ቢኒ ሲጠይቀው የነበረው ስለ ንግግሩ እንጂ ስለ ተናጋሪ አይደለም። አንድ አካል እኮ ተናጋሪ ሆኖ ላይናገር ይችላል። አሁን ለምሳሌ እኔ የሯጭነት ባህሪ አለኝ፣ መሮጥ እችላለሁ፣ ግን አሁን እየሮጥኩ አይደለም። አሁን በዚህ ሰዓት እኔ የመዝለል ባህሪ አለኝ፣ ብፈልግ መዝለል እችላለሁ፣ ግን እየዘለልኩ አይደለም። ኢምፕሊመንት አደርገዋለሁ ማለት አይደለም። ቅድም ደግሞ ቢኒ ሲጠይቀው የነበረው ስለ ባህሪው አይደለም፣ ስለ ንግግሩ ነው። ተመልከቱ፣ ንግግሩ ዘላለማዊ ነው ወይ ነው? መልስ የለም። ኦኬ። አሁን በክርስትና ቀደም ዮሐዴም አብራርቶታል። በእውቀት ደረጃ እግዚአብሔር ኦብቪየስሊ ቃሉን ያውቀዋል፣ ከመናገሩ በፊት ቃሉን ያውቀዋል። አሁን እኛ ለምሳሌ ትላንትና ዛሬ የምናገረውን ነገር አላውቅም፣ ነገ የምናገረውን ነገር እኔ አላውቅም። አያችሁ፣ ዛሬ ላይ የተናገርኩትን ንግግር ትላንትና እንደምናገረው አላውቅም። ምናልባት አስቤበት ምናምን በቃ ነገ እንዲያወራለሁ ምናምን ካልኩ ሊሆን ይችላል። ግን ካላሰብኩበትና ድንገት በመጣ ሁኔታ፣ ምክንያቱም እኛ ፍጡራን ስለሆንን በጊዜ ነው የተገደብነው። ስለዚህ እኔ እንደሚመጣ ያላወቅኩት ክስተት ከመጣ ያንን ክስተት አማክሎ ያንን ክስተት ባማከለ ሁኔታ ልናገር እችላለሁ። እውቀቱ ላይኖረኝ ይችላል። ኦኬ። ፕላን አድርጌ ከተናገርኩት ደግሞ እውቀቱ ይኖረኛል፣ ግን ፕላን ከማድረጌ በፊት አላውቀውም። አያችሁ። ስለዚህ እኔ አሁን ለምሳሌ ትላንትና ሆኜ ዛሬ የምናገረውን አላውቅም፣ ነገ የምናገረውን አላውቅም። ምናልባት ነገ እንዲህ ብዬ አወራለሁ ፕላን ካረኩ ፕላኑ ነው፣ ግን ፕላን ሳላረግ ልናገር እችላለሁ። እግዚአብሔር ግን ሁሉን አዋቂ ስለሆነ ለሰዎች የሚናገረውን ቃል በዘላለማዊ ሁኔታ ያውቀዋል።